በወልድና እንደገና መልሰ ጠይቀው ማለት የአብና የመንፈስ ቅዱስ ያልሆነ ኔቸር የለውም እንደ ኢየሱስ ክርስቶስ በዛ ኔቸር ውስጥ ፈቃድ የለውም እሱ ላይ እነሱ ስለማያምኑ በርደን ኦፍ ፕሩፍ እሱ ላይ ነው ያለው አንተ ለምንድን ነው የሱን እንትን አንተ መጥቶ ያንን ያሳየን ልክ እንትን እነሱ እኮ ለዛም ነው የሚፈሩት እኮ እዚህ ጋር የአባቴ ፍቃድ የሚለው ማን ነው ስለው ሲባል የኢየሱስ የሚሉት እኮ ለዛ ነው በነገራችን ላይ ያው ምክንያቱም ኢየሱስ ካሉ ራሱ ያሳያ አንተ አስረድተሃል ኖረሃል ስታስረዳ አሁን አንተ ምንድነው ልታስረዳ የምትሞክረው ራሱ እነሱ የካዱትን ኤፋቴንቹ በቃ ለውጣይ እኔ የመንፈስ ቅዱስን የተለየ ፈቃድ ብታሳየኝ ደስ ይለኛል ቆይ ጌታም እኔ አንተ ልጠይቅ የመንፈስ ቅዱስን የተለየ ፈቃድ ብታሳየኝ ደስ ይለኛል ኤፊ ስላቋረጥኩ ይቅርታ እስኪ ደሜ ሊጠይቀኝ ነው እሱ ልጁ ይውስ ጠይቀው ኖ መጀመሪያ አንተ መጀመሪያ የተለየ የወልድን ፍቃድ አሳይስተህ አንተ የተለየ ካብ የተለየ ኦኬ ቆይ ፊክ ፍቃድና አንድ ጊዜ ውይይት እንገባለን እናንተ ያው ከፈቀደ ጌርሳምዬ ጎይ በቃ አሁን አንተ የኤፍሬም አስተምሮ ከገባ እኔ አንተ ነው የምጠይቀው ማለት ነው የተለየውን የወልድን ፍቃድ አዳምጠኝ በኔ ላይ አይደለም ኤፍሬም አትበል ኤፍሬምን ቶ በኔ ላይ ሳይሆን ስለሳውሩ እናንተ እኮ አንተ ተረታል እኮ ደሜ እንደዚህ አይደለም አይወልም ደሜ ቆይ አንዴ ጌርሳምዬ ቆይ እንደሱ አይደለም ከኔ ጋር እኔ ያለው እኮ የሞተ ሰው ነው እንደምታወራው ከኔ ጋር ስለኔ ታወራለህ አሁን ከጌርሳም ጋር ውይይት ፈልገሃል ፍቃድን በተመለከተ ስለዚህ አውሩ አዲስ ወሬ አውሩ እሺ ጌርሳም አቤት እሺ ስንት ፍቃድ አለ ኦኬ ምንድነው የምታደርገው ኦኬ ይቅርታ ይሄ ነገር እንዴ እሺ መለስ ኦኬ ኤፊ እስኪ መለስ እኔ መልም አለው ከሱ ጋር እንጨርስ እስኪ መለስ ከልጁ ጋር አልጨርሳችሁ አይ ጨርሰናል የመንፈስ ቅዱስ ስላለ እንዳስረዳ ልጥንገረው አንድ ነገር ማለት ነው ቦርናጊስ ለምሳሌ የምታስታውስ ከሆነ አንደኛ ቆሮንቶስ ኦኬ ጌርሳም እየመጣዋለሽ ላስገባው አንድ ጊዜ ስለገብተው እሺ ቀጥሉ እናንተና ኦኬ ይቅርታሽ እሺ በቪዲዮ መውጣት ትችላለህ ለምን በቪዲዮ ብንወጣ ደስ ይለኛል ለምን በቪዲዮ መውጣት አስፈልገ እሺ አይ ቀደም ሳይ ጥያቄው ነው መጠየቅ ጥያቄው ምን እኔ በቪዲዮ መውጣት አዲስ እሺ በቃ ተው አሳጥረው እሺ ኦኬ ጥያቄ እንደገና አስቀምጠው ከዛ በኋላ አንድ ለአንድ ነው ይጠይቀኛል አንድ ጊዜ እንደተባከለ በማና ስንት ፍቃድ አለ በማና ክርስቶሎጂ ወይስ ትሪኒቲ መለኮት ስንት ፍቃድ አለው ኦኬ እኔ አሁን በነገረ ክርስቶስ ነው የጠየቅኩት በዛ ነው የመጣው በአብና በወልድ መካከል ስንት ፍቃድ አለ ነው አይተ ጥያቄ መለኮት ስንት ፍቃድ አለው ብራዘር ክርስቶሎጂ ነው ልጅ ነው የጠየቅኩት በክርስቶሎጂ እሺ መለኮት ስንት ስም አለው ብራዘር ክርስቶሎጂ ነው መፈል ካንተ ጋር ማዋቅ የሚፈልገው በነገረ ክርስቶስ በክርስቶሎጂ በነገረ ክርስቶስ ነው ፍቃድ ነው አይደለ ኤፊዬ ፍቃድ ነው የምናወራው አይደል እኮ ፍቃድ ካወራን ወይ ፍቃድ ካወራን ነገረ ክርስቶስ ላይ ፍቃድ ካወራን ትሪኒቲ እዚህ ጋር ሊገባ አይችልም ማለት ነው አይደል ይኸውልህ ትሪኒቲ ስታወራ ለብቻው ነው ነገረ ክርስቶስ ስታወራ ለብቻ ነው አሁን እኔ ልጁን ስጠይቀው ቆይ አዳምጠኝ ኦቨርላፕ አታድርግ እኔ ኢንተርፊር ያደረኩ አዳምጠኛ ልጁን ስጠይቀው ኢንተርፊር ያደረከው ስለ ነገረ ክርስቶስ ነው ኢንተርፊር አድርገህ ከገባ እኔ እናንተ የምንናገረው በገባህበት እኔ ጥያቄ በጠየቅኩበት በነገረ ክርስቶስ ነው እኔ ምንድነው ያልኩት ደጋግሜ አብና መንፈስ ቅዱስ የሌላቸው ኔቸር ወልዳለው ነው ያልኩት ስለዚህ በዚህ እንናገራለን እሺ አሁን እኔ አንተ ልጠይቅ ከፈለግ ጠይቀኝ አንተ ኢትስ ኦኬ ኢትስ ፋይን ክርስቶስ ስንት ፍቃድ አለው ክርስቶስ ሁለት ፍቃድ አለው የምንና የምን የሰባዊና መለኮታዊ ኦኬ መለኮታዊ ፍቃድ ከአብም ከመንፈስ ቅዱስ ጋር አንድ ነው መለኮታዊ አንድ ነው መለኮታዊ ፍቃዱ አንድ ነው
አዎ ጥቂት ደቂቃ ቶሎ ጠይቀኝና ወደ የጠየቀኝን ጥያቄ መልሼ እጠይቅሃለሁ። ቆይ ረጋ በል እኮ ከመጣሽ ማርያም ታምጣሽ ነው። ይኸውልህ አንደኛ ክርስቶስ ሌላ ሰውን አባባል አታምጣ። አሁን አንተ ነገረ ክርስቶስ ላይ ጠይቀኝ አልከኝ እንዴ? አሁን ምንድነው ቆይ የምትለኝ እንዴ? በጌታ በኢየሱስ ቀጥል። እሺ ቴንኪው። ሁለት ፍቃድ አለ ብለሃል። ሁለት ፍቃድ አለ ስትል ለይተሃል አይደል እንዴ? ለይተሃል። ስለዚህ ክርስቶስ ኢየሱስ የመለኮትን ፍቃድ አለው የሰውነትን ፍቃድ አለው ብለኛል። እነዚህ ሁለቱ ፍቃዶች አንድ ናቸው? የሰብአዊ ፈቃዱ ለመለኮቱ ይገዛል። ስለዚህ ስግው ቃል የምንለው ወይም ደግሞ ቃል ስጋን አድ አደረገ የምንለው በዚህ ምክንያት ነው። ለመለኮቱ የተገዛ ፈቃድ አለው፣ ግን ሁለት ፈቃድ አለ፣ ሰብአዊና መለኮታዊ ፈቃድ አለው። በቃ ሰብአዊ ፈቃዱ የመለኮት ፈቃድ አይደለም። ሰብአዊ ፈቃዱ ከኔና ከአንተ አይነት አንድ አይነት ነው። የሰው ፈቃዱ ሰብአዊ ፈቃዱ የሰውነት ፈቃዱ ሰብአዊ ማለት የሰውነት ፈቃዱ የሰውነት ፈቃዱ አንደኛ ጠየቅ ወይ ገራቱን የሰውነት ፈቃዱ 100% የሰውነት ፈቃዱ ማለት 100 ቆይ አስጨርሰኝ ስመልስ 100+% እኔ ምንም ዝም ብያለሁ ነው ዝም ብያለሁ። አይ በማል ትላለና 100+% የሰውነት ፈቃዱ ነው። ድምጼ ጥሩ ነው ወይስ ሄድፎን ነው የማወራው? አሪፍ ነው። በቃ አሪፍ ነው። ስለዚህ አንተ የተለየ የሚለውን የኤፍሬምን አስተምሮ አትቀበልም ማለት ነው። ቆይ አዳምጠኝ። ክርስቶሎጂ ነው የምናወራው ብራዘር እኮ ክርስቶሎጂ ነው የምናወራው። ክርስቶሎጂ ስናወራ የክርስቶስ የሰውነት ፍቃዱ ይለያል። ጌርሳምዬ አንድ ጊዜ ኤፍሬም እያለ ስለሆነ አንድ ጊዜ ለምን ጨመቅ አለቀውም እኮ ቆይ ኤፍዬ እዚህ ጋር በተለቀለኝ ጥሩ ነበር። አይመጣልህም ጌርሳምዬ አይመጣልህም። ኖ እኔ በተራ ይጠይቃለሁ። እነሱ እኮ እዚህ ጋር እኮ ኦሊጂሰሶች ናቸው። ኦሊጂሰሶች እኮ ናቸው። አንተ ጋር እንትን የሚሉት አንተ ላይ የሚንጠለጠሉት ምንም አዳምጠኝ። አሁን ኤፍሬም እና አንተ እዚህ ጋር መለየት ያለ እኔ ከጨረስኩ በኋላ ታደርገዋለህ። ኤፍሬም ጥያቄን ጨርስ፣ ወደ ሌላ አታውራ። ክርስቶሎጂ ጋር ኤፍሬም ስም አታንሳ። የወልድ የመለኮት ፍቃድ እና የወልድ የሰውነት ፍቃድ ለይተሃል አንተ። የወልድ የመለኮት ፍቃድ ሌላ ነው፣ የወልድ የሰውነት ፍቃዱ ሌላ ነው ብለሃል። የሰውነት ፍቃዱ ደግሞ የወልድ ምንና ቆይ ድገመው እስኪ ትሪኪ ነገር አሁን በደንብ ይገባል። የወልድ የመለኮት ፍቃድ አለ፣ የወልድ ደግሞ የሰውነት ፍቃድ አለ። ክርስቶስ በስጋው ስለተገለጠ የሰውነቱ ፍቃድ አለ። ያ የሰውነቱ ፍቃድ ሁለት ፈቃድ አለው። ሁለት ኔቸር አለው። ሁለት ኔቸር እንዳለው ሁሉ ሁለት ፈቃድ አለው። እናወራለን፣ ችግር የለውም። ቆይ መጀመሪያ የሰውነት ፈቃዱ እናወራ። አዳምጠኝ። አንተ አይደለም ጥያቄ በደንብ ካልገባ በመለስ አታጣማ ብራዘር። ጥያቄን በደንብ ስማ መጀመሪያ ደምቤ ኦቨርላፕ አታድርግ። ኦቨርሉክ አትበለኝ። ጥያቄን በደንብ ስማ፣ ከዛ በኋላ ነው የምትመልሰው። ስማ ጥያቄን በደንብ ስማ። የወልድ የመለኮት ፍቃድ ሌላ ነው ብለኸኛል። የወልድ የሰውነት ፍቃድ ወደ 5 ደቂቃ ጠይቆኛል። የሆነ 2 ደቂቃ አስቀምጥለት ኤፌ። ኧረ ችግር የለውም። በቃ አሁን አጭሩ የምጠይቅልህ። ስለዚህ የመጨረሻ ነው ፍቃዱ የወልድ የሰውነት ፍቃዱ ከአብ ፍቃድና ከመንፈስ ቅዱስ ፍቃድ ይለያል ማለት ነው። ይህን መልስልኝ። ይለያል አይለይም? የወልድ የሰውነቱ ፈቃድ ከአብና ከመንፈስ ቅዱስ ፈቃድ ፈጽሞ የተለየ ሰብአዊ ፈቃድ ነው። ግን ለአምላክነቱ ለጌታ ኢየሱስ ክርስቶስ መለኮትና ሰው ስለሆነ ለመለኮታዊ ባህሪው የተገዛ ነው። ስለዚህ የወልድ የሰውነቱ ፍቃድ የአባቱን ፍቃድ ማሟላት አለበት አምላኩ ስለሆነ። ነገርኩህ እኮ ለወልድ ራሱን መለኮት ስለሆነ ለወልድ መለኮታዊ ፈቃድ ከተገዛ የአባቱንም ፈቃድ
ያሟላል። ስለዚህ ወልድ በመለኮቱ ከአብም ከመንፈስ ቅዱስም አንድ አይነት ፍቃድ አለው። ወልድ የሚለየው በሰውነት ፍቃዱ ነው ማለት ነው። ኦፍኮርስ አንድ ዋን ዊል እኮ ኤፊ ሲናገር የነበረበት። ስለዚህ አንድ ፈቃድ አማኞች አንድ ፍቃድ አማኝ ነህ ማለት ነው። አንድ ፈቃድ አማኞች ነን። ግን እዚህ ጋር አንድ ፍቃድ የማያምን ሰው ማለት ነው። ዝም ብሎ ወደ ጎን ነው የሚራገጠው። ከዛ ወደ ኤፍሬም ማምለጥ ስለሚፈልግ ነው። ኤፊ በኋላ ጅም ልገባ ነበር። ኤፊ እዚህ ገስት ላይ ሶስት ፍቃድ አማኝ ማን ነው? ቴንኪው ኤፊዬ። አሁን ሶስት ፍቃድ አማኝ አሁን እንትና ለየልኝ። ምን ለየልኝ? አሁን አንተ የአባቴ ፍቃድ ልፈጽም ነው የመጣሁት ብለህ የወልድን ፍቃድ እኔ ጠይቁህ። ሶስት ፍቃድ የሚያምን ሰው አለ? በቃ ሶስት ፍቃድ የምታምን ከሆነ ስትናገር አንድ ፍቃድ አማኝ የሆነ ነው መናገር ያለብህ ነው። እኔ ሶስት ፍቃድ እንዳማምን ነው የምታምነው አንተ? እሺ አንተ አንድ ፍቃድ አማኝ ነኝ ትላለህ። ነገር ግን ደግሞ የወልድን በስጋ ጌርሳም እንዳለው ወልድ በስጋው ያለውን ፍቃድ ለመለኮት ሰጠዋለህ። ልዩነቱ ይሄ ነው። አይ አልሰጠሁትም። እኔ ካልሰጠኸው የመለኮት ፍቃድ አንድ ነው ብለህ መናገር የምችለው የተለየ ብለህ እንዳልሰጠሁት ለምን ላሳይ መሰለህ? ለምሳሌ ኢየሱስ የአባቴን ፍቃድ ለማድረግ እንጂ የራሴን ፍቃድ ለማድረግ አልመጣሁም አለ። የራሴን ፍቃድ የሚለው የሰውነቱ ነው የመለኮቱ ነው? ቴንኪው። ይሄንን ያለው ጌርሳም ምን አለኝ? በሰውነቱ ነው አለ። ቆይ የሰውነቱ አትመልስም። ቀጥታ ይቅርብኝ። በቃ ከጌርሳም ጋር አሁን እኔ እንደው በክርስቶስ አንተ እኮ እኔና አንተ ኧረ በክርስቶስ እንደው ከኤፍሬም ጋር ቀጥታ ኤፍዬ መለኮቱ ካላልክ ደግሞ ያዳነህ ደሜ ያንተ ተራ ነው። ተጠይቅ። ልታመልጥ ነው እንዴ? ጌርሳም ይጠይቅ መጀመሪያ፣ በኋላ ጠይቀኛል። ይሄን ጨርስልኝና ይጠይቀኝ። ማርያም ኖ ከጌርሳም ጋር ቀጥል። ከጌርሳም ጋር ጨርሰህ እኮ ነው ኤፍ የገባብኝ። ደሜ ምን ነካ? ፌር ሆነ እኔ ደግሞ ልጠይቅ። አሁን እኮ ምን አለ መሰለህ ጌርሳም፣ ምን አለ መሰለህ፣ በቃ አንተ ጋር ጨርሻለሁ። አንተ ጋር ምንድን ነው የጨረስኩት? እኔ ልጠይቅህ ብራዘር። ቆይ ከኤፊ ጋር ትነጋገራለህ፣ ወደ ጎን አትራገጥ። እሺ ፕሊዝ፣ ወደ ጎን አትራገጥ። እሱ ያነጋግራል። ችግር የለውም። እሺ ኤፍሬም በመሀል ስለገባ ተዘጋጅ ለጥያቄ ነው። አንድ ያዳምጠኛ። ኤፍሬም በመሀል ስለገባ ነው። ብራዘር ጠይቀህ ጨርሰሃል። እባክህን ስለ ጉልበትህ እኔ ልጠይቅ። ማብራሪያ በኋላ ላይ ኮንክሉዥን ትሰጣለህ። በኋላ ነው ክርስቶሎጂ ላይ ጠይቀኝ። እሺ ኦኬ። ሉቃስ 22:42 ላይ እንደዚህ ይላል። እኛ ከቃሉ ነው የምንመዘው፣ መምዘዣ ያለን ስናወራ። አሁን የማወራ ነገር ከቃሉ ከሉቃስ 22:42 ይመዘዛል። አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሆን የአንተ እንጂ እያለ ይጸልይ ነበር ይላል። እዚህ ጋር ስንት ፈቃድ ይታያል? ሁለት። የምንና የምን? ወልድ በስጋው የተገለጠበት ፍቃድና የመለኮት የአብን ፍቃድ። ዌልካም ቱ ኬልቄዶን። ታንክ ዩ አምደን ኤፊ በቃ ጨርሻለሁ። ከዚህ በላይ ምን አስተዋወቀ? ዌልካም ቱ ኬልቄዶን። ምኑ ነው የምጨርሰው? ሁለት ባሪያ አማኝ ነው የምጨርሰው። ለምን አንድ ባሪያ አማኝ ነው? ፍቃድ አለቀ። በ12 ሳንቲም አይዊሽ ቆርጠሽ ላኪላቸው ምትለው በ12 ሳንቲም እኮ በአንድ ጥያቄ መታው። አለቀ። ወገኖችን የማያምኑትን ነው የተናገርከው። አምደን እኔ ጅም ልገባ ነው። ሳልጠይቅህ እሺ፣ ከኤፍሬም ጋር እንቀጥላለን። ኤፊ አምስት ጥያቄ ጠይቀኝ። አንድ ጥያቄ ኧረ እኔ አንድ ጥያቄ ጠየቅኩ። በአንድ ጥያቄ እኮ አንጀቴን አረካኸኝና አንድ ጥያቄ ጠየቅኩ። እሺ ኤፍሬም የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ ብለህ የወልድን ፍቃድ ሁለት ታደርገዋለህ። የምንና የምን ፍቃድ ብለህ ነው ሁለት የምታደርገው ኤፍሬም? የወልድ ፍቃድ ያው የወልድ ፍቃድ የሰውነቱ አለ ዲቫይን እና እንደገና ሂውማን ዊል አለው። እሺ የሂውማን ዊሉ ማለት ነው የመለኮት ነው
አይ ሂውማን ዊል ከተባለ ሂውማን ዊል ነው ንግግሩ ራሱ ምንድነው? በቃ የሂውማን የሰውነቱ ከተባለ የሰውነቱ ነው የመለኮቱ አይደለም ማለት ነው። ስለዚህ የሰውነቱ ፍቃድን ከመለኮት ፍቃድ ጋር አንድ ማድረግ የለብም ማለት ነው ስታብራራ። ማን ነው አንድ ያደረገው? ኦኬ አንድ ያደረገው ወልድ የራሱ ፍቃድ አለው። ማን ነው አንድ አድርጎ ያብራራው? ይሁን እኮ ለወንድማችን እየነገርኩ ነበር። የአባቴን ፍቃድ ልፈጽም ነው የመጣሁት ብለህ እየነገርኩ ነበር አይደል? የአባቴን ፍቃድ ልፈጽም ነው የመጣሁት ሲል በመለኮቱ ነው በሰውነቱ ነው የአባቱን ፍቃድ የሚፈጽመው? እንደሱ ብለህ ስትጠይቅ ነው ጥሩ የሚሆነው። እዛ ጋር የአባቴን ፍቃድ ለማድረግ እንጂ ፈቃዴን ለማድረግ አልመጣሁም የሚለው እዛ ጋር የሰውነት ፍቃዱ ነው ብዬ አላምንም። ምክንያቱም ቅድመ ዓለም ሰውነት የለውም። እሱ ስለመጣበት ነው የመጣሁት እያለ ነው የሚያወራው። ዋይንግሩደም ሲስተማቲክ ቴዎሎጂ ላይ እያወራ ያለው ስለ ቅድመ ዓለም ስለነበረው እውቀቱ ነው ፍቃዱ ነው ይላል። ምክንያቱም ቅድመ ዓለም ኢየሱስ ሰው አልነበረም እንደምታውቀው ማለት ነው። አምላክ ብቻ ነው የነበረው። ቃል ስጋ ሆነ የተባለው ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ነው። ስለዚህ እዛ ክፍል ላይ የሚያሳየው ስለ መለኮት ፍቃዱ ነው የሚያወራው። እኔ ማምነው እንደዛ ነው። ኦኬ እንደዛ ከሆነ አሁን ኢየሱስ ክርስቶስ በሰውነቱ ነው አይደል ለደቀ መዛሙርቱ ተናግሮ መጽሐፍት ላይ የተጻፈልን አለ። የሰውነቱ ፍቃድ ብዙ ቦታ ተገልጿል። ለምሳሌ አባት ሆይ ብትወድ ይቺ ጽዋ ከእኔ ፍቃድ ቢሆን ይቺ ጽዋ ከእኔ ትለፍ፣ የእኔ ፍቃድ አይሆን ያንተ ምናምን የሚለው አሁን በሰውነቱ ፍቃድ ነው እያወራ። ይሄኛው በሰውነቱ አለመሆኑን በምን ታረጋግጥልኛለህ? የአባቴን ፍቃድ ልፈጽም ነው የመጣሁት የሚለውን እሱ በምን መሰለህ አረጋገጥኩልህ እኮ። አንደኛ ይኸውልህ ደምዬ እዛ ጋር ቅድመ ዓለም ኢየሱስ ሰው አይደለም የመጣሁት እያለ ነው። ኢየሱስ ቅድመ ዓለም ሰው ነው እንዴ? የሰውነት ፍቃድ አለው እንዴ? ቅድመ ዓለም የለውም። የሰውነት ፍቃድ ያገኘው እኮ ሰው ከሆነ በኋላ ነው እኮ። ሰው ሲሆን የሰውነት ፍቃድ የሚያገኘው እንጂ ቅድመ ዓለም የመለኮት ፍቃድ ብቻ ነው ያለው። ስለዚህ የመጣሁት እያለ ነው እዛ ጋር የሚያወራው። ስለዚህ የመጣሁት ፍቃድ የአባቴን ፍቃድ ለማድረግ መጣሁ፣ ፍቃዴን ለማድረግ አልመጣሁም ሲል ቅድመ ዓለም ስለነበረው ፍቃድ ነው እዛ ጋር እያወራው ነው ያለው። ስለዚህ በዛ ነው የምልህ። ቅድመ ዓለም ላይ ሰው አይደለም ኢየሱስ እኮ። እሱን እኮ ነው የምልህ እኮ። እሱን እኮ ነው ቅድመ ዓለም ላይ ሰው ካልሆነ ቅድመ ዓለም ላይ ኢየሱስ ሁለት ፍቃድ አለው የለውም እኮ ነው የምልህ። ለእሱን እኮ ነው የምልህ። ቅድመ ዓለም ላይ ሁለት ፍቃድ ከሌለው አሁን ድህረ ዓለም ላይ ሁለት ፍቃድ ካለው አንደኛውን ለሰውነቱ አንደኛውን ለመለኮት ነው የምሰጠው ማለት እኮ ነው እኮ። እንደዛ እኮ ነው የምናወራው አይደል እንዴ? ስለዚህ ለሰውነቱ የሰጠውን ፍቃድ ከመለኮት ጋር አንድ ማድረግ የለብህማ። ከመለኮት ጋር አንድ ማድረግ የለብህም። ማን ያደረገው? ስለዚህ አንድ ማድረግ ከሌለብህ የተለያየ የሚለውን ነገር ማምጣት የለብህማ አይደል? ልደምዬ ምንም የማይገናኝ ነገር የተለየ የምለው እኔ የተለየ አልተለያየ የምለውን ነገርኩ እኮ። እኔ የተለየ የምለው እያልኩ ያለሁት ምን ሳስረዳ የተለየ የሚለውን ማስረዳበት። ለምሳሌ ኢየሱስ የእኔና የአንተ የሚል ፍቃድ አለው። ሁለት ፍቃድ አለ እዛ ጋር የሚታይ እና ይሄንን ነው የእኔና የአንተ የሚለውን ነው የተለየ የሚል ቃል የምጠቀመው። ገብተዋል? ይሄ ግን የእኔና የአንተ የሚለው ግን ያልተለያየ ደግሞ አንድ ፍቃድ ነው። ያ ማለት አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ የሚፈቅደው ነው እምለው። ቴንኪው። እንደዛ ከሆነ በመለኮት አልተለያይም፣ በፍቃድ መለኮት አልተለያየም። አንድ ነው የምታምን በፍቃድ መለኮት አይለያይም እንጂ ያልተለያየ አንድ ፍቃድ። ስለዚህ የተለየ አትበላ። ከዚህ በኋላ በመለኮት የተለየ ብለህ ማስረዳት አችልም። አሁን አንተ ማስረዳት የምትችለው በመለኮት የተለየ ማለት አችልም። በመለኮት ፍቃድ ክርስቶሎጂ ላይ ውይይት ክርስቶሎጂ ብቻ ይሆናል። ካህኑ ጂም ግባ፣ እገዝታለሁ። ክርስቶሎጂ ብቻ ነው ውይይቱ። ጂም ግባ፣ አዳም ጂም ግባ። እኔ እና እሱ እየተግባባን ነው። ስለዚህ አሁን እኔ የምጠቀመው አንዳንድ ለማብራራት የምጠቀምባቸው ቃላቶች የኔ ናቸው። እነሱን ለእኔ ተው፣ እኔ እንደፈለግኩ አብራራለሁ። እኔ በመሰረቱ ፍቃድን በተመለከተ ያለኝ እንግዲህ የሥላሴን ፍቃድ በተመለከተ ያለኝ ትምህርት ያለኝ እንትን ግልጽ ነው፣ ንጹህ ነው፣ ቅዱስ ነው፣ የአባቶች ነው፣ የቤተክርስቲያን ትምህርት ነው። ምንም አይነት ነገር የለው። ማምነው ትምህርት ማለት ነው። ከአባቶች ይህንን አታመጣውም። ግን ምንድን ነው ከአባቶች አመጣለሁ እንደ ፎርፎር ሳራግፍ እሱን አምጥቼ ነው ማራግፍ። ቆይ አትቸኩላው። ከአባቶችም አታመጣም አትበል። አታውቅም። ከአባቶች ላምጣ አታውቅም። አንድ ድቤት አለ። የሚሆን ከሆነ ይሆናል፣ ማይሆን ከሆነ ታያለህ። እሱ እንደማላመጣ። ስለዚህ የወልድ የሰውነት ፍቃድና የመለኮት ፍቃድ አለው። ሶዛት የወልድን የሰውነት ፍቃዱን ከአብ ፍቃድ ጋር
አንድ ማድረግ የለብህም አለብህ ማለት ነው። ከአብ ጋር አንድ ማድረግ አይለብህ። ጭራሽ ደግሞ አንተ ተገልብጠ ሌላ እንትን ሆንክ እንዴ? ጭራሽ ሶሻል ትሪኒቲ እንትን ሆንክ እንዴ? የወልድ የሰውነት ፍቃዱን የአባቴ ፍቃድ ልፈጽም ነው የመጣው ብለህ አንተ አግሪመንት የምታቀርበው የወልድ የስጋ ፍቃዱን ነው። ከአብ የተለየ ፍቃድ ብለህ የምትናገረው ያ የወልድ የስጋ ፍቃዱ አሁን የተለየ የምልበት እኔ ይግባ የተለየ የምልበት ደምዬ እኔ አሁን የተለየ ምለው የተለየ ብዬ የምገልጠው የእኔና ያንተ የሚለውን ነው። ኦኬ የተለየ አሁን ለምሳሌ ከአብ የተለየ ከወልድ የተለየ የምለው ምንድነው? የእኔ ፍቃድ እና ያንተ ፍቃድ የሚላል የእኔና ያንተ ፍቃድ የሚላል። ኦኬ ሶ የእኔና ያንተ ፍቃድ የሚል ስላለ እዛ ጋር አሁን እኔ የተለየ የምጠቀምበትን እዛ ጋር ሁለት ፍቃድ እናያለን የሚለውን ለማሳየት ነው የተለየ የምለው። ኦኬ ቃላቱን አትጠቀም ምናምን እኔ አሁን ከዚህ የተሻለ ቃል ቢገኝ ከዚህ የተሻለ ቃል አሁን እኮ የተሻለ ቃል ቢኖር አልጠቀመውም ቃል ግን እሺ አብ የራሱ ስም አለው። አብ የራሱ ስም አለው። ወልድ የራሱ ስም አለው። መንፈስ ቅዱስ የራሱ ስም አለው። ስንት ስም አለው? ስንት ስም አለው? ሶስት ስም አለው። ይሄ ሶስት ስም አንድ ስም ነው አይደለም? ሶስት ስም ነው። ቴንክ ዩ። ይሄ ሶስት ስም ነው እንጂ አንድ ስም አይደለም አይደለ? እዚህ ጋር ደግሞ ፍቃድ፣ የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ፣ ሶስት ፍቃድ አንድ ፍቃድ ነው የምንለው አለ። እኔም ስንት ነው የምለው? እኔ ስንት ነው የምለው? ቴንክ ዩ። አሁን አንተ ከሶስት ፍቃድ አንድ ፍቃድ ትልና ነገር ግን የወልድን ፍቃድ የሰውነቱን ፍቃድ የተለየ ለመባልን ድፍረትን ታመጣለህ። እዚህ ጋር ልዩነቱ ድፍረትን ታመጣለህ። ደስ ይላል። እኔ አሁን እንደው ልደተ ቃል ከታች አለ። እኔ አሁን የልደተ ቃልን እንትን ከልደተ ቃልና ከሀኪ ጋር ያደረኩበትን እንትን እያልኩት ነበር እያየሁት ነበር። አሁን እኔ እናንተ እየተግባባን ነው። ሰሞኑ ማለት እናንተ እየተግባባን ነው። የወልድን የሰውነት ፍቃድና የመለኮት ፍቃድ የሰውነቱን ፍቃድ ከመለኮቱ ፍቃድ ጋር እኩል አድርገዋል አንተ ሳስበው። ኧረ እባክህ ሌላ ደግሞ ኧረ እባክህ ተው ደሜ ተው ያልሆነ። ስለዚህ የተለየ የሚለውን ነገር ዛሬ ማቆም አለባ። አላቆም ማን ብለኝ ነው? አንተ ብለኝ ነው እንደምታቆመው ነው። እኔ ብዬ ሳይሆን ማለት እኔ ብዬ ሳይሆን ይሄንን መቀበል አለብህ። አልቀበልም። አንተ ተቀበል ብለኝ አልቀበልም። እኔ ስነ መለኮቱ ትክክል ከሆነ ነው ተቀበል ብዬ አይደለም። እኔ ተቀበል ብዬ አይደለም። እኔ ስነ መለኮቱ ብራዘር አንዴ ቦርና ምናምን አንዴ እኔ ተቀበል ብዬ አይደለም። ገባ? የወልድን የሰውነት ፍቃድ ከአብ ጋራ አንድ ማድረግ የለብህም። ከመንፈስ ቅዱስ ጋር አንድ ማድረግ የለብህ። አንድ ማድረግ ከሌለብህ ማለት ነው የወልድ የመለኮት ፍቃድ፣ የአብ የመለኮት ፍቃድ፣ የመንፈስ ቅዱስ የመለኮት ፍቃድ የተለየ አይደለም፣ አንድ ነው። ይህንም ማየት አለብህ። አንድ ነው የምትለው ከኔ አታመልጥም። ያው ያልተለያየ አንድ ነው ስለምል ምንም አዲስ ነገር አትነግረኝም። የኔ ትምህርት ይሆናል ማለት ነው። አንድ ነው ስትል ግን አንተ የምቃወም ያልተለያየ አምጣልኛ፣ የመለኮቱ ፍቃድ ያልተለያየ አምጣልኛ። ከአንተ ጋር የምቃወም ይኸውልህ፣ አንድ ስትል እኔ አሁን አንድ የሚለው አንድ ፍቃድ የሚለው እንግዲህ እኔ ራሴ ማሰሪያ የምጠቀመው እኮ አንድ ያልተለያየ ፍቃድ ነው አይደለ? አሁን ልደተ ቃል ከታች አለ። ከልደተ ቃል ጋር ዲስከስ ስናደርግ ምለው ኦኬ አንድ ፍቃድ የአብ የወልድ መንፈስ ቅዱስ ፍቃድ አንድ ፍቃድ በል ሲለኝ ኦኬ እኔ ሶስት ያልተለያየ አንድ ብዬ ነው የምገልጠው እለዋለሁ። እሱ ነው ሶስት ያልተለያየ ብለህ አትግለጥ ጀስት አንድ በል ይለኝ ነበር፣ አርጊመንቱን እያየው ማለት ነው። እኔ ደግሞ ሶስት ያልተለያየ አንድ የሆነ ፍቃድ ብዬ ነው የምገልጠው እለዋለሁ። ለምን? ሶስቱ ዲስቲንክት ፐርሰንስ ፍቃድ እንዳላቸው እሱ ስለሚያሳይልኝ ማለት ነው። ኦኬ እንደዛ ስገልጠው ስለሚያሳይልኝ ማለት ነው። እንደዛ አለው ነበር። አሁን አንተም እያልክ ያለኸው ኦኬ መጀመሪያ ትምህርቱ ላይ ከተግባባን እኔ አሁን አንድ ስትል አንተ ምን እያልክ ነው እልሃለሁ። አንድ ስትል ምክንያቱም አንዳንዶቹ ምን መሰለህ የሚሉት አንድ ነው ሲሉ አንድ ፍቃድ ሲሉ ምን ይላሉ አንዳንዶች አንድ ይሉና ኦኬ እነዛ ፐርሰኖች
ፍቃድ እንዳላቸው አይቀበሉም። አብ ፍቃድ እንዳለው፣ ወልድ ፍቃድ እንዳለው፣ መንፈስ ቅዱስም ፍቃድ እንዳለው አብ እንደሚፈቅድ፣ ወልድ እንደሚፈቅድ፣ መንፈስ ቅዱስ እንደሚፈቅድ አያምኑ። አንድ መለኮታዊ ፍቃድ አለ ፕሮፐርቲ ኦፍ ኢሰንስ ሲሉና ከዛ ስትላቸው ወደ አካል አያወርዱትም ማለት ነው። አሁን ትላንት ውይይቱ ላይ እንደነበረው ማለት ነው። የአባቴ ፍቃድ ይላል። የማን ነው ስለው የአባቱ የእሱ ነው አለ፣ የኢየሱስ ነው አለ። የአባቴ ፍቃድ እዚህ ጋር ማን ነው ስለው የኢየሱስ አለ። እንደሱ እያልክ ከሆነ እሱ ወደ ዋንስ ፔንቴኮስታል ነው የሚሄደው ማለት ነው። ስለዚህ የአብ የወልድ እነዚህ ሶስት አካላት ፍቃድ አላቸው ማለት አለበት። ፍቃድ አብ ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ካልክ በኋላ ይሄ ፍቃድ ግን አንድ ነው ካልክ፣ ያልተለያየ አንድ ፍቃድ ነው ካልክ ትክክል ነህ፣ እቀበላለሁ ነው። አሁን አንተ ለኢሰንስ ብትሰጠውም እኔ ችግር የለብኝም፣ እሱም እቀበላለሁ። የባህሪ ነው ብትለኝ እግዚአብሔር አክብር። ስለዚህ አሁን ለምሳሌ አንተ አሁን ኮንክሉዥን የሆነው የወልድን ፍቃድ ነው። የአባቴን ፍቃድ ልፈጽም መጣሁ የሚለውን የተለየ እንድትል ያደርጋል። የአብና የመንፈስ ቅዱስ ፍቃድ የተለየ ብለህ የምትናገርበት እንትን አለ፣ ሀሳብ አለ። ለምሳሌ ግን የአብ የተለየ ፍቃድ በዚህ ምክንያት ነው፣ የመንፈስ ቅዱስ የተለየ ፍቃድ በዚህ ምክንያት ነው የምትልበት አለ። አንተ የተለየ የምትለውን ለማድረግ የተለየ እኔ ቅድም ተናግሬያለሁ። እኔ አሁን የተለየ ምልበት የተለየ የሚል ቃል የምጠቀምበት ለምን መሰለህ? እነዛ ዲስቲንክት የሆኑ ፐርሰንስ ፍቃድ አላቸው የሚል ነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ኦኬ፣ የተለየ የሚለው ለአካል ከመሆኑ አንጻር ነው የተለየ የሚለው ማለት ነው። ለምሳሌ የአባቴን ፍቃድ ለማድረግ አይደለም ፍቃድን ለማድረግ መጥቻለሁ ይላል። ያንተና የኔ የሚለው ፍቃድ አለ። አየህ፣ አሁን የተለየ የሚለው ኤፊ ይቅርታ፣ ወልድ ላይ ሳትገባብኝ፣ ወልድ ላይ ሳትገባ መንፈስ ቅዱስና የአብን የተለየ ፍቃድ የተለየ አለ። ስለዚህ የአብ የተለየ የመንፈስ ቅዱስ የተለየ ፍቃድ ገባ፣ ከመለኮት የተለየ ማለት ነው። አሳየኝ። ከመለኮት የተለየ ከመለኮት የተለየ ማለት ምን ማለት ነው? ከመለኮት እንዴት ይለያል? አካል እኮ ከመለኮት ተለይቷል። እንደዛ የሚባል ነገር እንደዛ ከሆነ ማለት ነው። እንደዛ ከሆነ የወልድ በሰውነቱ የተለየ ፍቃድ አድርጓላ ከመለኮት ወልድ በስጋው ኦኬ። ወልድ እሺ፣ ስጋው ቃል ኢየሱስ ክርስቶስ እንግዲህ ዲቫይን ዊል እና ሂውማን ዊል አለው። ኦኬ፣ ሁለኛ ግን ስንል ምንድነው የምንለው? ኢየሱስ አሁን ፈቀደ ስንል የሰውነቱ ነው የመለኮቱ ፍቃድ ምናምን አንልም። ኢየሱስ ፈቀደ ነው የምንለው፣ የኢየሱስ ፍቃድ ነው የምንለው። ኦኬ፣ እንጂ የመለኮቱ ፍቃድና የሰውነቱ ፍቃድ ብለን አንከፍልም። ሁለት ፍቃድ አለው፣ የሰውነትና የመለኮት ግን አንድ ስናወራ እንደ አንድ ፍቃድ ነው የምናወራው። የኢየሱስ ፍቃድ እያልን ነው የምናወራው። ልክ እንደ እንትኑ ማለት እኮ ነው፣ እንደ ኔቸሩ። ለምሳሌ ሂውማን ኔቸር እና ዲቫይን ኔቸር ነው ስጋው ቃል ኢየሱስ ክርስቶስ። ሰውም ነው መለኮትም ነው። ኦኬ፣ ፍጹም ሰው ፍጹም አምላክ ነው። ግን ስናወራ የምናወራው አይ መለኮት የሆነው ኢየሱስ እዛ ጋር እንትናን ፈወሰ፣ ሰው የሆነው ኢየሱስ እንትናን እዛ ጋር አዳነ አይደለም የምንለው። ኢየሱስ ክርስቶስ አዳነ ነው የምንለው። ፍጹም ሰው ፍጹም አምላክ ነው። ፍቃድንም ልክ እንደዛ ነው። በምኑ አዳነ የምትሉት? በምኑ አዳንን ማለት ነው? በሞቱ ነው። መጽሐፍ ኢየሱስ ክርስቶስ በምድር ላይ ኢየሱስ ክርስቶስ አዳነ ስትሉ ፕሮቴስታንት ማለት ነው። በምኑ ነው አዳነ የምትሉት? በሞቱ አዳነን ነው የምንለው። ኖ ሲፈውስ ነው የምልህ። ሲፈውስ በምኑ ነው ፈወሰ የምትለው? እኛ በመለኮቱና በሰው ብለን አንከፍልም። ኢየሱስ ፈወሰ ነው የምንለው እኛ። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ፈወሰ ነው የምንለው። በሰውነቱ ማንንም በመለኮቱ ማንንም። ወደ እኛ ትምህርት መጣችሁ፣ ወደ ኦርቶዶክስ መጣችሁ። ከሁለት ባህሪ አንድ ባህሪ አማኘውንክ ማለት የሚገርም እኮ ነው። ማርያም ከሁለት ባህሪ አንድ ባህሪ አማኘውንክ እንኳ ይውላጅ አንተ ደምዬ ይውለ ሁለት ባህሪ ይሄ አሁን እኔ አሁን ሁለት ባህሪ አንድ አካል የሚለው ትምህርት ማለት ነው። ሁለት ባህሪ አንድ አካል የሚለው ትምህርት እኛ ደግሞ እናንተ ደግሞ አንድ ባህሪ አንድ አካል የምትሉት ትምህርት ምን አይነት ነገር ነው? ከሁለት ባህሪ እኛ ብሬክዳውን ሲደረግ አንድ ባህሪ ነው የምንለው። ከሁለት አካል አንድ አካል የምንለው ይገባኛል። አሁን አንተ እሱ ምን አለ መሰለህ ክርስቶስ ልምጣ እሱ እናንተም እኛ ሁለት ባህሪ አማኝ ብቻ ሳንሆን እናንተ ራሱ ኦርቶዶክስ ራሱ አንድ ባህሪ አንድ አካል አማኝ ብትሆንም እኔ ይሄ እንትን ነው ብዬ አላምንም። እውነት ለመናገር አሁን በቃ በግድ መጣላት አለብን ካልሆነ በስተቀር ኦርቶዶክስ አንድ ባህሪ አንድ አካል ስትል ምን ትላለች መሰለህ? ለምሳሌ
ስለ ባህሪው ስታወራ ማለት ነው መጠበቂያዎችን ታስቀምጣለች አይደለ? ያለ መዋጥ ያለ መቀላቀል አይደለ? እንደዚህ እያለች ማለት ሶ ያለ መዋጥ ማለት ማለት ነው። ያለ መዋጥ ማለት እኮ ሁለት ኔቸር አለ እያለች ነው። አይዋዋጡም እነሱ እያለች ነው። ኦኬ በውስጥ አዋቂነት። ስለዚህ እዛ ላይ ልዩነት የለንም ብዙ ማለት ነው። የኦርቶዶክስ እና የፕሮቴስታንት እንዳልኩ የተርሚኖሎጂ ካልሆነ በስተቀር አንተ ለምን አንድ ፈቃድ አማኛ ብሬክዳውን ስታደርግ ለባህሪ ለምን አትሰጥም? አይ ምን ያገና አሁን ካልኩ ጋር ምን ያገናኘዋል? ወዲያው ተገልብጠ ወደዛ ትመጣለህ እንዴ? አባዬ እኔ ስለ ባህሪ ስለ እኛ የተለየ አባቢ የተለየ የሚልን ፍቃድ እኔ እኮ ይኸውልህ ለባህሪ መስጠት ደሜ ይኸውልህ እኔ ለባህሪ መስጠት እኔ አሁን ዴዋን ጀምሮ ሁልጊዜ እንደምለው አሁን ከመጀመሪያ ከነ ልደተ ቃል ጋር ነው ይሄንን ማወራው እና ዴዋን ጀምሮ ምን እላለሁ መሰለህ እኔ ለባህሪ ስትሰጥ ባህሪ መስጠትን ያልቃውም ባህሪን ብትሰጥ ትክክል ነህ። እኔ ግን ለአካል ነው የምሰጠው። ምክንያቱም ባህሪና አካል አንዴ ባህሪና አካል ተለያይተው አያውቁ። ኦኬ ባህሪ በነበረበት ጊዜ ሁሉ አካል አለ፣ አካል በነበረበት ጊዜ ሁሉ ባህሪ አለ። ስለዚህ አንተ ላይሰንስ ነው የምሰጠው ብትል ምንም ችግር ስህተት አይደለም። ላይሰንስ ነው የምሰጠው ብትል አሁን ችግሩ የሚሆነው ምንድነው? እኔን ስህተት ነው ለአካል ስትሰጥ ትለኛለህ። እሱ ነው ችግር የሆነው ማለት ነው። እኔ ደግሞ ለአካል አሁን ባህሪ የአብም የወልድም የመንፈስ ቅዱስም ሶስት ስም ነው ያለው። ባህሪ ሶስት ስም አለው። ባህሪ አይከፈልም፣ አንድ ባህሪ ነው ያለው። ቴንኪው አንድ ባህሪ ነው ያለው። ሶዛት ባህሪ ፍቃድን ለባህሪ መስጠት ማለት መከፋፈል እንዳይኖርብህ ይመጣል ማለት ነው። ለምሳሌ እኔ ለአካልም ስሰጥ ያልተለያየ አንድ ስለምል አይከፍልም እኮ ያልተለያየ የሚለውን የወልድን ብቻ ነው የምታመጣው ማስረጃ ብለህ የምታመጣው የወልድን የስጋ ፍቃድ ነው የምታመጣው። የስጋ ፍቃድ አይደለም ያመጣሁት። የስጋን ፍቃድ አላመጣሁም። የመለኮቱን ፍቃድ ነው ያመጣሁት። ፍቃድ ያብን ላምጣ የመንፈስ ቅዱስን ላምጣ ትፈልጋለህ እንዴ? እንደዛ ከሆነ ሶስት አምላክ ነው አይደል አንተ? ስለዚህ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ሶስት አምላክ ማለት ነው። ስለዚህ አንተ አብ ብቻ ፍቃድ አለው፣ ሁሉ የሚጠቀሙት የአብን ፍቃድ ነው። ስለዚህ የምታምነው አንድ አካል ነው ማለት ነው። ስለዚህ አንተ አንድ አካል ያለው አምላክ ነው የምታመልከው ማለት ነው። አንተ አይደለም አንድ አካል ያለው አለ። ሁሉም የሚጠቀሙት የመለኮትን ፍቃድ ነው ሼር የሚያደርጉት የመለኮትን እኮ እሱ ካዲያ እሱ ስትሆን ወደ እኔ ነው የምትመጣው። ሼር እያልክ ወደ አንተ አልመጣማ፣ ወደ አንተ አልመጣም። እኔ የተለየ ሰፈርከው ትንሽ ጠጋበል። እኔ የተለየ አይደለማ። አንተ ጥያቄ ልጠይቅ። አብ ፍቃድ አለው? እሺ አብ ፍቃድ አለው? አብ ፍቃድ አለው? የመለኮት ፍቃድ አለው። የመለኮት ፍቃድ አለው። እኔ ጠይኩ አብ ፍቃድ አለው ወይ የሚል ብቻ ነው። አብ ፍቃድ አለው? የራሱ የሆነ ፍቃድ የለውም። አብ የራሱ የሆነ ፍቃድ የለውም። ስለዚህ አብ የራሱ ፍቃድ ከሌለው ስለዚህ አብ የራሱ ፍቃድ የለውም ብሎኛል። ልብ በሉ። ስለዚህ አብ የራሱ ፍቃድ ስለሌለው ለምሳሌ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና የሚለው ኦኬ፣ እዛ ጋር አብ የራሱ ፍቃድ አይደለም አይደለ? ከማተዋሰ እኔ አሁን ምንድን ነው ያልኩህ ቅድም? የወልድ ነው ፍቃዱ። ፍቃድ ስማኝ፣ ፍቃድ እኛ ለባህሪ ነው የምንሰጠው። አንተ ባህሪ ራሱ ሌላ እኮ አራተኛ አካል አደረከው እኮ ባህሪን እኮ አራተኛ አንድ ባህሪ ነው ያለው መለኮት። አንድ ባህሪ፣ አንድ ፍቃድ ገባ፣ አንድ ስልጣን ያለው። አብ ፍቃድ አለው? አብ ፍቃድ አለው? አዎ አብ ፍቃድ ያለው የመለኮትን ባህሪ የመለኮትን ፍቃድ ነው ሼር የሚያደርገው። አብ ወልድ የመለኮትን ፍቃድ ነው። አብ ፍቃድ አለው? አብ የራሱ ፍቃድ አለው ካልኩ አብ ለብቻው አምላክ ነው የማደርገው። ስለዚህ አብ ለብቻው አምላክ ስለማደርገው ስለዚህ አብ ፍቃድ የለውም። እሺ ወልድስ ፍቃድ አለው? ሶስቱን ሼር ያደርጉታል። ቆይ ወልድስ ፍቃድ አለው? ነገርኩኝ። ተመሳሳይ እኮ ነው፣ ተመሳሳይ ነው። ወልድ ስለዚህ ወልድ ፍቃድ የለውም፣ መንፈስ ቅዱስ ፍቃድ የለውም። እሺ በቃ አሁን ገብቶኛል። ስለዚህ አብን ፍቃድ የለውም፣ ወልድም ፍቃድ የለውም፣ መንፈስ ቅዱስም ፍቃድ የለውም። በአንተ ትምህርት ፍቃድ ያለው ኢሰንስ ነው። ስንት ባህሪ አማኝ ነህ? ስንት ባህሪ አማኝ ነህ? ስንት ባህሪ አማኝ ነህ? እኔ ባህሪ አንድ ነው፣ አንድ ነው፣ አይከፈልም። አንድ ባህሪ አማኝ አንድ ባህሪ አማኝ ነህ። አብ የራሱ ባህሪ ያለው አብ የራሱ ባህሪ ያለው አይ የለውም በፍጹም። አንድ ባህሪ ካለ አንከፍልም። አብ ከወልድ የተለየ ከመንፈስ ቅዱስ የተለየ ባህሪ የለውም። ወልድም እንደዛ አንድ ባህሪ የሚለውን ልክ እንደዛው በተመሳሳይ ፍቃድም እኛ ባህሪ ውስጥ ስለሆነ የምናደርገው
ፍቃድን ባህሪው ስለሆነ ባህሪን አሁን እንደተነተንከው ፍቃድንም እንደዚህ ነው እኛ የምንተነትነው። ባህሪና በነገራችን ላይ ባህሪ ፍቃድ አይደለም፣ ፍቃድ ባህሪ አይደለም። እሺ አሁን የመገለጫዎቹ አንድ ፍቃድ ይኸውልህ፣ አንድ ባህሪ አንድ ፍቃድ እኛ አማኞች ማለት ነው። አንተ እኮ አብ ፍቃድ አለው ስለ የለውም ማለት ነው። ወልድ ፍቃድ አለው ስለ መንፈስ ቅዱስም ፍቃድ አለው ስለ የለውም ማለት ነው። ፍቃድ ያለው አብ ባህሪ ያለው አብ ባህሪ ያለው አዎ ባህሪ ያለው ምን ጥያቄ ያለው? ወልድ ባህሪ ያለው አዎ። እና መንፈስ ቅዱስ ባህሪ ያለው ባህሪ ያለው አንዱን ባህሪ ፉል ሶስት ባህሪ አማኝ ነህ አንተ። ሶስት ባህሪ አማኝ ነህ። አንድ ባህሪ ነው እንጂ አንድ ባህሪ አሁን ባህሪ ያለው አልክ እኮ እንዴ። ባህሪ የሌለው ግዑዝ አካል ነው የምታመልከው አንተ። ስለዚህ አንተ ባህሪ የሌለው አካል ግዑዝ አካል ነው የምታመልከው። የመለኮትን ባህሪ ለሶስቱ ሼር እንደምታደርገው እንደዚሁ እኛም አንድ ፍቃድ አማኞች ነን። አንዱ ፍቃድ አማኝ ሶስቱም ሼር ያደርጉታል ነው። አንተ ባህሪ ሶስቱም ሼር እንደማያደርጉት ብለን ባህሪም የለውም አልክ እኮ ጭራሽ አላልኩም። ባህሪ የለውም አልክ እኮ አያረ አንድ ባህሪ ያለ ያንን ባህሪ አብም ወልድም መንፈስ ቅዱስም ሼር ያደርጉታል ነው። አንተም እንደዛ ነው ሼር ያደርጉታል ነው። ስለዚህ ከተነሳ አምላክ አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ የሚለው ያን አንዱን ባህሪ ሼር ስለሚያደርጉ ፍቃድም እንደዛው ነው። አይ አንድ ዊል አለ ብለን እኛ ምናምን የመለኮት ዊል አለ ብለን ነው ምናምን ሰው የመለኮት ዊል አለ ብለን ስናምን አብም ወልድም መንፈስ ቅዱስም ያንን አንድ ዊል ነው ሼር የሚያደርጉት። በዚያ ተስማማ? እሺ አይ አንተማ አብም ወልድም መንፈስ ቅዱስም ፍቃድ የላቸውም ብለሃል አንተና የመለኮት ብቻ ነው ፍቃድ ያለው ብለሃል። ስለዚህ መለኮት የሚባል ሌላ አራተኛ አካል አለ ማለት ነው። ሼር ያደርጉታል። ምን ሼር ያደርጉ? የላቸውም እኮ ፍቃድ አልከኝ እኮ አንተ። ለምን አንድ የመለኮት መለኮት እኮ ድጋሚ ልጠይቅሽ ፍቃድ አለው? እሺ ኦኬ ፍቃድ አለው? የመለኮት ፍቃድ አለው። እሺ ምንም ይሁን ፍቃድ አለው። አብ የመለኮት ፍቃድ አለው። እሺ ወልድስ ፍቃድ አለው? ወልድ የመለኮት ፍቃድ አለው። እሺ መንፈስ ቅዱስስ ፍቃድ አለው? መንፈስ ቅዱስ የመለኮት ፍቃድ አለው። ኦኬ እሺ ይሄ የአብ የወልድ የመንፈስ ቅዱስ አንድ ነው? የአብ የወልድ የመንፈስ ቅዱስ ፍቃድ አንድ ፍቃድ ነው። በቃ ታንኪዩ ነው የምለው እንደዚህ የኔ ትምህርት ይሄ ነው። ስለዚህ የተለየ የሚለውን ነገር ከዛሬ ጀምሮ አቁም ማለት ነው። የተለየ ቆመ። የተለየ ምልበት እኔ አሁን የአብ አሁን እኔ መምለው እንደዚህ ብለኛል። በጌታ ደሜ ከእኔ ጋር አንድ ነው እያለ ነው። እኔ ሰምታችሁኛል። የመለኮት ፍቃድ አለ ብያለው። አብ የመለኮት ፍቃድ አለው፣ ወልድ የመለኮት ፍቃድ አለው፣ መንፈስ ቅዱስ የመለኮት ፍቃድ አለው ብያለው። ኦኬ ይህንን ስል የአብ ፍቃድ ከወልድ የተለየ የወልድ ፍቃድ ከመንፈስ ቅዱስ የተለየ ብዬ አማኝ አይደለሁም። ስለዚህ ከዛሬ ጀምሮ ኤፊ የተለየ የሚለውን አንተ እኮ አልክ። አሁን ጭራሽ እኔን ትምህርት ማወሰድክ ማለት ነው። አንተማ እኔን ትምህርት ወሰድክ እኮ ዛሬ። አንድ ፍቃድ አማኙን ከአባቴ አንድ ፍቃድ አማኙ ዋናው አንተ ከሶስት ፍቃድ ወደ አንድ ድሮስ አንተ ሶስት ፍቃድ አማኝ ነህ። ሶስት ፍቃድ አንተ ነው። አይ አንተ ነህ። እኔ አንተ አማኝ ነህ። ሶስት ፍቃድ አዳምጠኛ። ሶስት ፍቃድ አማኝ እንደሆንክ የሚገልጠው ፍቃድን ለማን ስለሰጠ ነው? ለአካል ስንት አካል አለ? አለ እኮ አልክ። ራስህ እኮ አመንክ። ስንት አካል አለ? አንተም እኮ ሰጠህ እኮ ለአካል ፍቃድ አለን ያልኩት አንድ ፍቃድ አለን። ስንት አካል አለ? ይሄን መልስልኝ። ስንት አካል አለ? ስንት ፍቃድ አለ? ሶስት አንድ የሆነ ያልተለያየ ሶስት አንድ የሆነ ያልተለያየ ፍቃድ አለ። ለማን የሰጠው? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድና ያልተለያየ። ከማን ያገኙት ፍቃድ? ከማንም አልተቀበሉም። የራሱ የመለኮት ፍቃድ ነው አለ። የመለኮት ፍቃድ አለ። እነሱ ሶስቱም የመለኮት ፍቃድ አለም ሼር የሚያደርጉት
ኦኬ ምንድነው መሰለሽ አንተ ቅድም እንዳልከው አሁን የመለኮት ፍቃድ ያልከው ቅድም ስትል እኔ እዚህ ሳግሬ አላደርግም በሱ ችግር የለውም ፍቃድ የባህሪ ነው ካል ችግር የለውም ምክንያቱም ሁለት አይነት አመለካከት መናገር የለብንም ባህሪና አካል ተለያይተው ስለማያውቁ አንዱን ተናገር ወይ የመለኮትን ፍቃድ ተናገር አንዱን መልልኛ አይፍይ ሁለት ማመን አይጠበቅብህም መሀል ላይ እየገባህ እሺ ታወራለህ ግን ማለት ነው ስታመን ሁለት ነገር ማመን የለብህም አንድ ነገር ማመን ያለብህ እኔ አሁን እሺ አላቋርጥም ከአሁን በኋላ እኔ አሁን ለፍቃድን ለአካል አልሰጥም አላምንም ለአካል መስጠትን ፍቃድን ለአካል አልሰጥም እኔ ፍቃድን ለባህሪ ነው የምሰጠው እንዴት እንደሰጣ አስረዳሃለሁ መጀመሪያ ስማኝና ትቀጥላለህ ስማኝና ትቀጥላለህ አንተ አሁን ሁለት ነገር ማመን አይጠበቅብህም ለማስረዳት ወይ ፍቃድን ለባህሪ ሰጥተህ ማመን አለብህ ወይ ደግሞ ለአካል ሰጥተህ ማመን አለብህ ለአካል ሰጥተህ ማብራራት ነው ያለብህ ለአካል ሰጥተህ አይ ለባህሪ ሲሰጥም ይስማማኛል ካልክ አይ አንተ መያዝ አንችልም የሆነ ነገር ስንይዝ ባህሪ አማኝ ለባህሪ አማኝ መያዝ አይቻልም ለዛ ነው ይኸውልህ አየህ ችግር ውስጥ የገባው ብዙ ሰው እኔን መያዝ አይቻልም ወይ ለአካል ሁን ወይ ለአካል ስጥ ወይ ደግሞ ለባህሪ ስጥ መያዝ አይቻልም እኔ በአንተ ከሁለት አንዱ ስጥ ይኸውልህ ከሁለት አንዱ ስጥ ወይ ለባህሪ ወይ ለአካል እንትን ይመስላል ልጅ ወደ ላይ ብለህ እሺ ቀጥለው ወይ ለባህሪ ወይ ለአካል ስጥ ፍቃድን ወይ ለባህሪ ወይ ለአካል ስጥ አንተ እንትን አይደለም ሲጀመር እኔ ልብ ብለህ ስማ አሁን የምናገረው ማለት ነው አንተ ለአካል እንዴት እንደሰጠ ልንገርህ ላስረዳ ቅድም ማለት ነው አብ ፍቃድ አለው ወይ ስልህ ኦኬ ፍቃድ አለው ብለሃል መለኮታዊም ነው ብለህ ግን ኦኬ መለኮታዊም ነው ብለህ which is property of essence ነው ያልኩትን በደንብ በል ነው ይፊ እንደውም ተፍት እያደረኩልህ ልመልስልህ አብ ፍቃድ አለ ወይ አልከኝ አብ የመለኮት የሆነው አንድ ፍቃድ አለ አልኩ አብ ወልድ አልከኝ ወልድም የመለኮት የሆነው ፍቃድ አለው አልኩ መንፈስ ቅዱስስ የመለኮት የሆነው ፍቃድ አለው አየህ መለኮት አንድ ፍቃድ አለው ወይም ደግሞ ፍቃድን ለባህሪ ሰጠን ይህን ፍቃድ አብም ወልድም መንፈስ ቅዱስም ሼር ያደርጉታል በኮንፊደንስ ነው የምንናገረው ይህንን እሺ ካንዲ ኦኬ ችግር የለም ኧረ ኢትስ ፋይን ኢትስ ኦኬ ችግር የለም አባት ሳቅ እሺ ካይ አብ አካል ነው አይደለም አብ አካል ነው አይደለም አብ አካል ነው እሺ ወልድስ ወልድ አካል ነው መንፈስ ቅዱስ አካል ነው ሶስት አካል ስለዚህ አብም ፍቃድ አለው ወልድም ፍቃድ አለው መንፈስ ቅዱስም ፍቃድ አለው ብለሃል እኮ አንተ አብ ወልድ መንፈስ ቅዱስ የተለያየ ፍቃድ የላቸውም የተለያየ እኔም ያልተለያየ አንድ ምለው እኮ ለዛ ነው ስለዚህ አንተ ለእኔ የተለየ እኮ ምለው ለሶስቱ አካላት መስጠታችንን ከዛ አብ ወልድ መንፈስ ቅዱስ የተለያየ ፍቃድ የለም ሰማኝ የተለያየ ፍቃድ የላቸው በቃ ደሜ በቃ ተጠምቀሃል ዛሬ በቃ ምን ተጨምቃለሁ ምን ተጨምቃለሁ ነው ተጨምቃል አይደለም ተጠምቀሃል ነው በዚህ ትምህርት ተጠምቀሃል የተለየ የሚለውን የተለየ ያ ፍቃድ ከወደ የተለየውን አምጣ የተለየ ፍቃድ የምትለውን አምጣ ምንም መሳቅ አይጠበቅብን ብራዘር ምንም የኔ አባት አይዞሽ ውሃ እየጠጣ ይፍዬ ትንን እያለ ውሃ እየጠጣ ወደና መመኝ ዛሬ እውነት ነው የኔ አባት አይዞ የኔ ጌታ አይዞ ደሜ ወይ አሁን ግን እዚህ ላይ እኮ ወልድ ራሱ እኮ የአባቴን ፈቃድ ልፈጽም አልመጣሁም የኔን ልሽ አልመጣሁም የአባቴን እንጂ ሲል እኮ ሌትስ አሁን አንተ የሆነ ሰው መልእክት ቢልክህ ለሆነ ሰው ወስደህ ብታደርስ መልእክቱ ያንተ ነው ቢልህ አይ የኔ መልእክት አይደለም የአባቴ ነው እንጂ ስላልክ ያንተ የተለየ መልእክት አለ ማለት ነው እንዴ አይደለም ስለዚህ ወልድ አሁን የአባቴን ፈቃድ ልፈጽም መጣሁ የኔን አይደለም ሲል
የሱ እንደሌለው አይደል ያሳያልም እኮ ቦርናጌስ እታች አውርጃለሁ። ምክንያቱም እኔ አሁን የምወያየው ከምን አይነት ሰው ጋር መሰለ? ቦርናጌስ ምን ብዬ ነገርኩት መሰለ? ቅድም ደሜ ምን ብዬ ነገርኩት? እየሳቀ ነበር። ጨረሳቅን ስማ፣ ቆይ ስማኝ። ምን ብዬ ነገርኩት መሰለ ለቦርናጌስ? ቅድም በነገራችን ላይ እያለቀስኩ ነው፣ ካሜራ ባሳይ ማለት ነው። ሊትራሊ እያለቀስኩ ነው፣ ምስቀው ማለት ነው። ለምን በጣም ነው የሳኩት ማለት ምን አገኘ? ምን እኮ የሚያስቀኝ የኔን አባት የኔ ጌታ ልብን እንዳያምህ የኔ አባት ውሃ እየጠጣ የተለየ ዛሬ ፈረሰ እያላችሁ ጻፉ ወንድሞቼ። የተለየ የሚለው ዛሬ ፈረሰ እያላችሁ ጻፉ። ፈረሰ እያላችሁ አይዞኝ እኔን ወይ ጌታ ወይ ምንም አርሳ ምንም ነገር ማልስትልህ ምንም እምነግርህ ማለት የተለየ የሚለው ነገር ዛሬ ፈረሰ። የለም ምንም ፍስቅ የለም። ሄቨንን አስገባት። ምን ይፈርሳል? አጠመቀህ እኮ አለች። እኔ የተለየ አማኝ አልሆንኩ። እዚህ ጋር አንድ ፍቃድ አማኝ ነኝ። እንደ ምድር የሚያስቅ ጌታ ሆይ ኧረ ዛሬ መሞቴ ነው። ምኑ ነው የምሞተው? እንደ መወያየት አቃተህ እንደ ወንድም ጥላ እንጂ ምን ሆነሃል? ማስረዳት ሲያቅትህ መሳቅ ጀመርካ ብዬ ኤፊ መሳቅ ጀመርካ። የኔ አባት አይዞህ። መልስ ይኸውላችሁ፣ እኛ በመለኮት አንድ ፍቃድ እንዳለ፣ በባህሪ አንድ ባህሪ እንዳለ፣ ያንን የመለኮት ፍቃድ አብም ወልድም መንፈስ ቅዱስም ሼር እንደሚያደርጉት ያ ማለት ምንድን ነው? አብ የተለየ ወልድ የተለየ መንፈስ ቅዱስ የተለየ ፍቃድ አለው ብለን አናምንም። የአብ ፍቃድ የወልድ ነው፣ የወልድ ፍቃድ የመንፈስ ቅዱስ። እነዚህ ሶስት አንድ ፍቃድ አማኞች ነን። አንድ ፍቃድ ወንድሜ የተለየ ያልተለያየ ብሎ የሚናገሩ ከምን አንጻር ነው መሰላችሁ? ከወልድ ለምሳሌ በስጋው ከተገለጠ በኋላ እኔ የአባቴን ፍቃድ ልፈጽም ነው የመጣሁት ሲል ወልድ ስንት ፍቃድ አለው ብሎ ይላችኋል። አይቷችኋል? የወልድ ፍቃድ ከአብ ፍቃድ ለይቶ የሚያስቀምጠው በስጋው የተናገረውን ነው፣ በስጋው ማለት ነው። ስለዚህ ኤፍሬም ከዛሬ ጀምሮ የተለየ የሚለውን አምጣ። የአብና አንዴ ቅርታ ወይ ስትስቅ ዝም ያልኩ እዚህ ጋር ስለጠየቅኩ ነው። የአብና የመንፈስ ቅዱስ የተለየ ፍቃድ አሳይ። የአብና የአብና የመንፈስ ቅዱስ የተለየ ፍቃድ አሳይ። መጀመሪያ ንገረኝ። የአብና የመንፈስ ቅዱስ የተለየ ፍቃድ ንገረኝ። ከሞን የአብና የመንፈስ ቅዱስ የተለየ ትላለህ አለ። ቅድም ያልከውን አንድ ጊዜ ድገምላቸው። ቆይ ቅድም ያልከውን የአብና የመንፈስ ቅዱስን የተለየ ፍቃድ አምጣ። ከዚህ በኋላ መሳቅ ጀመርከው። ጥያቄን የረሳሁት እንዳይመስልህ ብዬ አልረሳውም ጥያቄን። የአብና የመንፈስ ቅዱስን የተለየ ፍቃድ አምጣ። የወልድ የተለየ ፍቃድ ስል በስጋው የተገለጠበትን ፍቃድ ነው የምታመጣው። የአብና የመንፈስ ቅዱስ የተለየ ፍቃድ አምጣ። የኔ ፍቃድ ከመንፈስ ቅዱስ ይለያል ያለበትን ገባ። መንፈስ ቅዱስ ደግሞ የኔ ፍቃድ ከአብ ይለያል ያለበትን አምጣ። ደሜ አሁን የአንተ ከኔ ፍቃድ ከአብ እንትን ያለ ይለያል ያለበትን እንትን አምጣ። ያ ማለት ምን ጥያቄ መሰለህ? አንድ ጊዜ የሆነ ድራማ አስታወስከኝ ማለት ነው ወንድሜ። አሁን ድራማ የለም ምን የለም አምጣ። የአብ ፍቃድን ሚታርቀኝ። አንድ ጊዜ ድራማ ምን አስታወሰኝ መስላችሁ? ኢንተርቪው ተጠሩና እና ኢንተርቪው የሚያደርጋቸው ሰውዬ አንድ ወንድና አንድ ሴት ናቸው ለኢንተርቪው የገቡት። እና ልጅቷ ስትገባ ቆንጆ ናት እና ልጅቷ ከዛ እሷን ቆንጆ ለኢንተርቪው
የመጣችውን ልጅ ማለት ነው። እሷን ወዷት ኢንተርቪው የሚያደርገው ሰው ምን ብሎ ጠየቃት? እስቲ የዓለም ህዝብ ብዛት በግምት ስንት ይመስልሻል አላት። ኢንተርቪው ላይ ነው እና 6 ሚሊዮን ነው ምናምን 5 ሚሊዮን ምናምን ስትለው በቃ ጎበዝ በግምት ስለሆነ ተመልሰዋል ምናምን አላትና ቀጣዩ ወንዱ ሲገባ በል አንተ ደግሞ እያንዳንዳቸው ዝርዝር ተናገር። እኔ እኮ ምን የሚያስቅ ነገር አሁን የጠየቁት ጥያቄ የአብና የመንፈስ ቅዱስ የተለየ የሆነውን ፍቃድ አሳየን እኮ ነው ያልኩ። አሳየን፣ የአብ ከመንፈስ ቅዱስ የተለየ የሆነውን ፍቃድ አሳየን። ምን ያስቃል? እኮ ምንም አያስቅም። ምንም ዛሬ ከሞትኩኝ በደም ያማ የአብ ፍቃድ ከመንፈስ ቅዱስ የተለየ የሆነውን ፍቃድ አሳየን። አሁን ላውራ አንድ ነገር በሆን ግን ዛሬ በደሜ ምክንያት ነው። እሺ በእኔ ምክንያት ነው። ምንድነው የተለየ ያልተለያየ ሚል ቃል እጠቀማለሁ። እሺ አሁን ደሜ ጥያቄ እየጠየቀ ያለው ኦኬ፣ የተለየ ያልተለያየ አንድ ፍቃድ ትላለ። ስለዚህ የተለየ የምትለውን የተለየ ከምትለው ውስጥ የአብና የወልድን አንስታል። እስቲ የአብና የመንፈስ ቅዱስ አንሳልኝና ከዛ በኋላ የነሱን የተለየ የምትልበትን ምክንያት አስረዳኝ ነው አይደለ? እንደዛ ነው አይደለም? የአብ ፍቃድ ከመንፈስ ቅዱስ ፍቃድ የተለየበትን አሳይ። እሱን አስረ ያው በቃ አንድ ነው። ሚት አርግሽ ስሙኝ። የአብ ፍቃድ ከመንፈስ ቅዱስ የተለየበትን ፍቃድ አሳየን ያልኩት አንዴ ደም አሁንማ እኔ እናንተ እኮ አንድ አይነት አማኞች ሆነናል። ቅድም እኮ አልክ እኮ ቃል በቃል። እሺ ስለዚህ አሁን ልድገመው፣ በተደጋጋሚ ስለው የነበረውን ልድገመው። ለምሳሌ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድና ያልተለያየ ነው የሚል ስቴትመንት አስቀምጫለሁ። ሌላ ደግሞ ያስቀመጥኩት ስቴትመንት ኦኬ፣ የተለየ ያልተለያየ የሚል አንድ የሆነ ኦኬ። የተለየ ማለት ምን ማለት ነው? የተለየ ስል ምን እያልኩ ነው? አብ ይፈቅዳል በራሱ፣ ወልድ በራሱ ይፈቅዳል፣ መንፈስ ቅዱስ በራሱ ይፈቅዳል ማለት ነው። አብ በራሱ ይፈቅዳል፣ ፍቃድ አለው። ወልድም በራሱ ይፈቅዳል፣ ፍቃድ አለው። መንፈስ ቅዱስም በራሱ ይፈቅዳል፣ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን አንድና ያልተለያየ ነው። የተለየ ብለው አብ ስለሚፈቅድ፣ ወልድም ስለሚፈቅድ፣ መንፈስ ቅዱስም ስለሚፈቅድ ማለት ነው። እስቲ አብ የፈቀደበት በመጽሐፍ ቅዱስ ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ካለ በኋላ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ኦኬ፣ ይሄ የእግዚአብሔር ፍቃድ በኢየሱስ ክርስቶስ ወደ እናንተ ነው። ይሄ የእግዚአብሔር ፍቃድ የተባለው የአብ ፍቃድ ነው። የአብ ፍቃድ በኢየሱስ ወደ እናንተ ነው ይላል። እሺ የኢየሱስ ፍቃድ በኢየሱስ ወደ እናንተ ነው አይደለም። የመንፈስ ቅዱስ ፍቃድ በክርስቶስ ወደ እናንተ ነው አይደለም። የአብ ፍቃድ ነው። እዚህ ጋር ያለው ፍቃድ ማን ነው? እንዳትገባ ተጠያቂ ሆኜ እግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ አለ የለም? ቤት አይደለም ደሜ እንዳትገባ። እግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ አለ የለም? እሺ ደሜ እንዳትገባ ብዬ ነበር። አስወርጃለሁ። ምንም ማድረግ አልችልም። ምክንያቱም አንተ ጠያቂ ነህ፣ ተጠያቂ አይደለም። ጥያቄ እምቢ ብልሃል። ስለዚህ እስኪጨርስ መጠበቅ አለብህ። ጠያቂ ከሆንክ ጥያቄን እስኪጨርስ መጠበቅ አለብህ። ይሄ ዲቤት አይደለም። ሰው እንደዛ ነው መሆን ያለበት። ጥያቄም መጠየቅም ፈርቶ ሰው መጠየቅም ፈርቶ ሁለቱም ትክክል አይደለም። ወይ አንዱን ነው የሚፈራው ሰው፣ ወይ መጠየቅ ይፈራል፣ ወይ መጠየቅ ይፈራል። ሰው ጠይቆ ግን መስማት በቃ ጤናማ ነው ማለት ነው። እሺ አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ በሁሉ ሳጨርስ አስገባሃለሁ ደሜ። ሳታቋርጡ ጸልዩ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና አለ። ይሄ የማ ፍቃድ ነው? የአብ ፍቃድ ነው። የእግዚአብሔር ፍቃድ በክርስቶስ ወደ እናንተ ነው ያለው የአብን ፍቃድ ነው። እሺ ያዙልኝ። የአብ ፍቃድ። የወልድን ፍቃድ ለምን አናይም? ኦኬ የወልድን ፍቃድ ደግሞ እኔ በጣም በርካታ ነው ያለው። ግን አንድ ለምሳሌ እናንሳ። ለምሳሌ ዮሐንስ ላይ የአባቴን ፍቃድ ለማድረግ እንጂ ፍቃዴን ለማድረግ አልመጣሁም ይላል። እሺ የአባቴን ፍቃድ ለማድረግ እንጂ ፍቃዴን ለማድረግ አልመጣሁም። አሁን እዛ ጋር የአባቴ ፍቃድ የሚል አለ፣ የእኔ ፍቃድ የሚል አለ።
የኔ ፍቃድ የሚል ኦኬ። ሌላም ከፈልጋችሁ ከራሴ አንዳች ላደርግ አይቻለኝ የሚልና እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ደግሞ ይላል። ፍቃዴ የሚለው አለ፣ የላከኝ ፍቃድ የሚለው አለ። ሉቃስ 22 ላይ የምታስታውሱ ከሆነ አባት ሆይ ብትፈቅድ ይልና እቺ ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሆን ያንተ ፍቃድ እንጂ እያለ ይጸልይ ነበር ይላል። ያንተና የኔ የሚለው ፍቃድ አለ ማለት ነው። ኦኬ። ስለዚህ የወልድ ፍቃድ ይሄ ነው። አንድ የመንፈስ ቅዱስን ፍቃድ እኔ ለምሳሌ አንደኛ ቆሮንቶስ 12:11 ላይ ምን ሚላል ቃል አለ? ሮሜ 8:5 ላይም አለ። ግን አንደኛ ቆሮንቶስ 15 ላይ ያለውን ባነሳ ይሁን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ይላል። እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ኦኬ። አንዱ መንፈስ እንደሚፈቅድ የሚለው ማለት ነው አብን ነው አይደለም? ወልድ ነው አይደለም? አሁን እዚህ ጋር ያ አንዱ መንፈስ የሚለው ላይ ያ አንዱ አብ ብለን ማውራት እንችላለን? አንችልም። ያ አንዱ ወልድ ብለን ማንበብ እንችላለን? አንችልም። ለምን? ያ መንፈስ ቅዱስ ነው የተባለው። ያ መንፈስ ቅዱስ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ የአብን ፍቃድ አየን፣ የወልድን ፍቃድ አየን፣ የመንፈስ ቅዱስን ፍቃድ አየን። አብ ፍቃድ አለው ይፈቅዳል፣ ወልድ ፍቃድ አለው ይፈቅዳል፣ መንፈስ ቅዱስ ፍቃድ አለው ይፈቅዳል። ኦኬ። ይሄ የአብ የወልድና የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ያልተለያየ አንድ ፍቃድ ነው ማለት ምን ማለት ነው? ኦኬ። መጀመሪያ የተለያየ ማለት ምን ማለት ነው? ከዛ በኋላ ደግሞ እንዴት አንድ ፍቃድ ሊሆን ይችላል? ያልተለያየ አንድ ፍቃድ ሊሆን ይችላል። የተለያየ ማለት እዚህ ጋር ስንት ፍቃድ እናያለን? አብ ፈቀደ ይለናል፣ ወልድ ፈቀደ ይለናል፣ መንፈስ ቅዱስ ፈቀደ ይለናል። ኦኬ። ስለዚህ አብም ይፈቅዳል፣ ወልድም ይፈቅዳል፣ መንፈስ ቅዱስም ይፈቅዳል። ያ ማለት ለምሳሌ የተለያየ የሚለውን ለማስረዳት አንድ ጥቅስ ብቻ ፒክ ላድርግ፣ ከመሃል ማለት ነው። አንድ ጥቅስ ፒክ ላድርግ። ለምሳሌ እኔ ከራሴ አንዳች ላድርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ካለ በኋላ የላከኝን ፍቃድ እንጂ ፈቃዴን አልሻምና አለ ኢየሱስ። አሁን የላከኝን ፍቃድ አለና የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። እዚህ ጋር አሁን የላከኝ ፍቃድ የሚል አለ፣ ፈቃድ የሚል አለ። የላከኝ ፍቃድ የሚለው የማንም ፍቃድ ነው? የኢየሱስ ነው? እሱማ ኢየሱስ ራሱን ልኮ መጣ ማለት ነው አይደለም። የላከኝ ፍቃድ የሚለው የአብን ነው፣ የአብ ፍቃድ። እሺ የኔስ ፍቃድ የሚለው የማንም ፍቃድ ነው? የአብን ፍቃድ ነው አይደለም፣ የራሱን ፍቃድ ነው ፈቃድ የሚለው እና ያንተና የኔ የሚለውን ፍቃድ አለ። አሁን የተለያየ የሚለውን ቃል የምጠቀመው ያንተና የኔ የሚለውን ይሄ እዚህ ጋር ያንተና የኔ የሚለውን ሁለት እዚህ ጋር ለምሳሌ እናያለን አይደል? በዚሁ ጥቅስ ላይ ሁለት ፍቃድ እናያለን። የተለያየ የሚለው እሱ ነው። ያ ፍቃድ የሚለው የወልድ ማለት አይደለም ማለት ነው። የወልድ የኔ ፍቃድ የሚለው ደግሞ ያም ነው ማለት አይደለም ነው። የተለያየ የሚለው እሱ ነው። እንደዛ ካልን የአባቴን ፍቃድ ለማድረግ መጣው የሚለው ያው ዋንስ ፔንቴኮስታሎች እንደሚሉት አይ የራሱን ነው የራሱን ፍቃድ ነው። ኦኬ። የአባቴ ፍቃድ የሚለው የራሱን ፍቃድ ነው። ኦኬ። ስለዚህ የራሴን ፍቃድ ለማድረግ መጥቻለሁ እንደማለት የአባቴን ፍቃድ አለ። ምክንያቱም ኢየሱስ አብ ነው ወደሚለው ይወስዳል ማለት ነው። ስህተት ነው እሱ። ስለዚህ የአባቴ የሚለው የአባቱ ነው፣ የሱ ነው። ይሄ የአባቱና የሱ ፍቃድ ግን አንድና ያልተለያየ ነው። ኦኬ። አንድና ያልተለያየ ነው ማለት ነው። የአባቴና የኔ የሚለው አለ ፍቃድ። ከዛ ይሄ ደግሞ ፍቃድ አንድና ያልተለያየ የሚሆነው እንዴት ነው ሲባል አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል። ኦኬ። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል። ስለዚህ ይሄ የአብና የወልድ ፍቃድ ያልተለያየ አንድ ነው ማለት ነው። ለምሳሌ ኢየሱስ ሉቃስ 22 ላይ ብትወድ ጌታ ሆይ አባት ሆይ ይልና ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሆን ያንተ እንጂ እያለ ይጸልይ ነበር ይላል። አሁን ለምሳሌ ኢየሱስ ይህችን ጽዋ ከኔ ውሰድ ብትፈቅድ ብሎ የአባቱን ፍቃድ ነው እየጠየቀ ያለው፣ የራሱን ፍቃድ አይደለም። የአባቱን ፍቃድ ነው እየጠየቀ ያለው። ብትወድ ይህችን ጽዋ ከኔ ውሰድ የሚለው ራሱን በራሱ አይደለም። which is only ሊሰሶች እንደሚሉት ወደ መለኮታዊ እንትኑ እየጸለየ አይደለም። ኦኬ። ሶ እዚህ ጋር ኢየሱስ ነው እየጸለየ ያለው ወደ አብ ነው እየጸለየ ያለው። ፈቃድ የሚለው አብን ነው። ይህችን ጽዋ ከኔ ውሰድ የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ኦኬ። አሁን ኢየሱስ እኔ ፍቃድ አለኝ እያለ ነው እዚህ ጋር። የኔ ፍቃድ ግን አይሁን ያንተ ፍቃድ ይሁን፣ ብትፈቅድ ግን ይህችን ጽዋ ከኔ ውሰድ እያለ ነው ኢየሱስ። ኦኬ። አሁን እዚህ ጋር የወልድን ፍቃድ እናያለን፣ የአብን ፍቃድ እናያለን። ስለዚህ ሁለት ፍቃድ እንላለን። ኦኬ። የአብ የሚባል የወልድ የሚባል ፍቃድ አለ። ይሄ ፍቃድ ግን አንድና ያልተለያየ ነው የምንለው ለምንድን ነው?
አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ለምሳሌ እዚህ ጋር አሁን ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እያለ ሲጸልይ በአብ ፍቃድ እኔ መሞት አልፈልግም፣ አብ አንተ ከፈለክ ግን በአንተ ፍቃድ ሞታለሁ እያለ አይደለም ኢየሱስ። እንደዛ አይደለም። ወይም ኢየሱስ የሞተው በአብ ፍቃድ አይደለም። ኢየሱስ በግልጽ እኮ ተናግሯል። ነፍሴን በገዛ ስልጣኔ ላኖራት ፍቃድ አለኝ፣ ላነሳትም ስልጣን አለኝ እያለ ይናገር ነበር ኢየሱስ። እኔ በገዛ ፍቃዴ አሳልፌ አኖራታለሁ እያለ በተደጋጋሚ ይናገራል ኢየሱስ። እና ኢየሱስ የሞተው በራሱም ፍቃድ ነው። በራሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ ነው የሞተው። ስለዚህ አንድና ያልተለያየ ነው የሚባለው እሱ ለዛ ነው። ኢየሱስ አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው አብ የሚፈቅደው፣ መንፈስ ቅዱስ የሚፈቅደውን ነው አብና ወልድ የሚፈቅደው ማለት ነው። ያልተለያየ አንድ ፍቃድ የሚለው እሱ። ሶሻል ትሪኒቲ ከሚባለው ኮንሴፕት ጋር ሰምሃው አሁን ሶሻል ትሪኒቲን እኔ ሶሻል ትሪኒቲን ይመስላል ብለው የሚያፋጩ ሰዎች አሉ። ሶሻል ትሪኒቲ ምን እንደሆነ ራሱ አያውቁም። ሶሻል ትሪኒቲ ኤፍሬም ሰምሃው ሶሻል ትሪኒቲን ይመስላል ፍቃድ ሲያ። በነገራችን ላይ ሶሻል ትሪኒቲ ራሱ ሄረሲ አይደለም። እኔ አሁን ሶሻል ትሪኒቲ ማልቀበለው በጣም አምርሬ የምቃወመው ትምህርት ነው። ሶሻል ትሪኒቲን የምቃወመው ግን ኦኬ ሙሉ ለሙሉ 100% ትክክል አይደሉም እያልኩ አይደለም። ኦኬ እኔ አሁን በተለይ ከፍቃድ ውጭ ያሉትን ለምሳሌ እንደ ፍቃድ ነው አሁን እውቀትንም የሚጠቀሙት ማለት ነው። እኔ አሁን አንድ እውቀት አለ ብዬ ነው ማምነው። ሶሻል ትሪኒቲን አሁን ያን ኮንሴፕት አልቀበልም። ኦኬ ምክንያቱም አንድ እውቀት አለ ብዬ ነው ማምነው፣ እንደ ፍቃድ አይደለም እውቀትን እንትን ምለው ማለት ነው ሳብራራ። ሙሉን ማልቀበለው የሶሻል ትሪኒቲን ኮንሴፕት ለዛ ነው። ብዙ የተያያዙ ነገሮች ስላሉ ማለት ነው። ከዊል ጋር አንድ ላይ የሚያነሷቸው አሉ፣ እንደ ፍቅር አይነት እውቀት ምናምን አይነት ማለት ነው። ለዛ ነው እንጂ ሶሻል ትሪኒቲ ፍቃድን በተመለከተ ያላቸው ትምህርት ሶሻል ትሪኒቲዎች ፍቃድን በተመለከተ ማለት ነው ያላቸው ትምህርት እኔ እንደማብራራው አይደለም የሚያብራሩት። እነሱ 3 ፍቃድ አለ ይላሉ። አብ የወልድ የመንፈስ ቅዱስ ፍቃድ አለ ይላሉ። ያ 3 ፍቃድ ኦኬ which is ሳይጣላ ድረስ ያ ፍቃድ ከወልድ ጋር አይጣላም፣ የወልድ ደግሞ ከመንፈስ ቅዱስ ጋር አይጣላም ብለው ነው በሃርመን የሆነው ነው የሚሰራው ነው ብለው የሚተነትኑት ማለት ነው። እኔ እንደዛ ኮምፕሊትሊ አሁን ከኔ ጋር የተለየ ነው። እኔ አንድና ያልተለያየ ብዬ ነው ማሰሪያ የምጠቀመው እንጂ እንደነሱ ሃርመናይዝድ ሆኖ which is እንትን ሆኖ ማለት ነው በመናበብ ሳይጣረስ ምናምን እንደዛ ሆኖ ምናምን እንደዛ አይደለም የኔ ትንታኔ ማለት ነው። አስቀምጥ ሶሻል ትሪኒቲ ፍቃድን በተመለከተ የሚያስቀምጡት ሐሳብ ጋር እኔ ከማስበው ሐሳብ ጋር ትክክል አይደለም። በማተር ኦፍ ፋክት እነሱም ሄሬሲዎች አይደሉም። ሄረሲ ተብለውም ተወግዞ አያውቅም። አሁን ብዙ ጊዜ የሚሰማው በጉባኤም ጭራሽ ለአካል መስጠት ራሱ ተወግዘዋል እያሉ የሚያፏጩ ውሸታም ሰዎች አሉ። ትልልቅ ሰዎች ግን የሚዋሹ ሰው ይታዘበናል ማይሉ ማለት ነው። ለአካል መስጠት በጉባኤ ተወግዞ አያውቅም። የትኛውም ጉባኤ ላይ ተወግዞ አያውቅም። ለአካል መስጠት ተሰጥቷል፣ ሌላ ነገር ነው። ለአካል ተሰጥቷል በጉባኤ ሌላ ነገር ነው። ለአካል የሰጠ አይሚን ለባህሪ ተሰጥቷል አንድ ነገር ነው በጉባኤ ግን ለአካል የሰጠ ተወግዟል፣ ውሸት ነው። ጭራሽ ጉባኤው ራሱ ጽንሰ ሐሳቡ በስላሴ ጉዳይም የተዘጋጀም ጉባኤ አይደለም። እና እንደዛ ፍጥጥ ብለው የሚዋሹ ሰዎች አሉ በድፍረት ማለት ነው። እና ትክክል አይደለም እሱ። ሶሻል ትሪኒቲም ቢሆን የተወገዘ ትምህርት አይደለም። ኦኬ ስኮላሮች ግን ሶሻል ትሪኒቲ ሰምሃው ወደ ትራይቲዝም ይወስዳል ምናምን ብለው የተለያዩ ሐሳብ የሚሰጡ ሰዎች አሉ ሶሻል ትሪኒቲን በተመለከተ ማለት ነው። እሱ ትክክል ነው። እኔ አሁን ሶሻል ትሪኒቲን በተመለከተ በተለይ ደግሞ ይሄ እውቀት ላይ ያለው ሐሳብ ትክክል ነው ብዬ አላምንም። እኔ ኦኬ ለዛ የሚያንደረድር ነገር አለው ብዬ አስባለሁ። ኦኬ በቀጥታ ወደ ትራይቲዝም ነው እንደዛ ትራይቲዝም ባይሆንም ግን ወደዛ የሚያንደረድር ነገር አለው ብዬ አምናለሁ። ሶሻል ትሪኒቲን ማልቀበለው እኔ ለዛ ነው። ኤኒዌይስ ግን አሁን እኔ ማብራራበት መንገድ እኔ የኔ የስላሴ ትምህርት ፍቃድን በተመለከተ አንድም ሄረሲ የሚባል ነገር የለውም። ሄረሲ አንዳንድ ሰው ሄረሲም ሲሉ ሰሚ እንኳን እኔ ሶሻል ትሪኒቲ ሄረሲ አይደለም እያልኩ
በቃ አንብበህ መጽሐፍ ገልጠህ ማታቅ ሰው ነህ። ሰው ምንም ለአንተ እንትን አለ። እነ ፕሮፌሰር ዊሊያም ክሬግን ሄረሲ ትላለህ አንተ። ሄረሲ ፕሮፌሰር ዊሊያም ክሬግን ሄረሲ ብለህ አንተ ትገባለህ። ፕሮፌሰር ዊሊያም አንተን ሄረሲ ሊል ይችላል፣ አንተን ሊያወግዝ ይችላል። እሱ ሊድ ስኮላር ነው እንደው የምታምነውን እንትን ብሎ ማለት ነው። ዊሊያም እነ ፕሮፌሰር ደግሞ ሀስከርን ምናምን ነው ዊሊያም ሀስከር እነሱ ፕሮፌሰር ዊሊያም ሀስከር ምናምን ሲነሱ የቤተክርስቲያን አይን ብሌናችን ምናምን አንድ ለእናቱ ምናምን ከዛስ ትምህርታቸውን ትሄድና ደግሞ ሄረሲ ነው ትላለህ። ማንም ብሏቸው አያውቅም። ሄረሲ ነው ትምህርታቸውንም ቢሆን ማለት። እኔ ግን ከነሱ ጋር የሚገናኝም ነገር አይደለም ብለው የኔ ያስተምረው ከነሱ ጋር የተገናኘ አይደለም። ስላሴ ፍቃድን በተመለከተ ስላሴ ፍቃድን በተመለከተ እኔ ያለኝ ትምህርት ጽድት ያለ ነው፣ ንጹህ ነው፣ ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ኦኬ ምናልባት የአገላለጽ እንዳልኩት አሁን ይሄ ሶስት ፍቃድ የተለያየ የምልበትን ሀሳብ የተለያየ የምልበትን ሶስት እነዚህ ሶስት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ የአባቶች ትምህርት ነው። ፍቃድ የሚባለው እውቀት፣ ስሜት ፍቃድ ያለው ነው። አዎ ትክክል ነኝ፣ መጽሐፍ ቅዱሳዊ ነው። ይሄ ምንም ጥያቄ የለውም። በሁሉም ቤተ እምነት የታመነ ነው። ሁሉም ቤተ እምነት መጽሐፎቹ ላይ አለ። መሰረታዊ የመጽሐፍ ቅዱስ ማስተማሪያዎቻችን ላይ የሁሉም ቤተ እምነት ላይ አለ። የሁሉም ቤተ እምነት ላይ ማለት ነው። አሁን እኔ ምናልባት ይሄ የተለየ የሚለው ቃል ኦኬ፣ የተለየ አብ ከወልድ የተለየ ከመንፈስ ቅዱስ የተለየ እንደዚህ እያልኩ የምንጠቀመው ቃል እነዚህ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው የሚለውን ለማሳየት ነው ምለው። የተሻለ ቃል ካለ እኔ እሱን ቀይረዋለሁ፣ ምንም ጥያቄ የለውም። ዴይዋን ድረስ ስናገር ነበር። የተሻለ ቃል ከመጣ ይህንን የሚያሳይ ማለት ነው። አብ ፍቃድ እንዳለው፣ ወልድ ፍቃድ እንዳለው፣ መንፈስ ቅዱስ ፍቃድ እንዳለው ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ ግን ኦኬ ያልተለያየ አንድ ነው የሚለውን እዛ ጋር የተለየ ከአብ የተለየ ከወልድ የተለየ የሚለውን እሱን ይበልጥ የሚገልጥ ቃል ከመጣ እኔ አሁን ያንን ትምህርት ለማብራራት የምጠቀምበት የራሴ ገለጻ ነው። እሱን የተሻለ ቃል ካለ እሱን ቀይረዋለሁ፣ ችግር የለውም። ትምህርቱ ማስተምረው ትምህርት ግን ስላሴ ፍቃድን በተመለከተ ትክክል ነው፣ እውነት ነው፣ መጽሐፍ ቅዱሳዊ ነው። መሞገት ይቻላል፣ መምቶ መሞገት ይቻላል። ግን መቶ የሚሞግት የለም፣ ውሸት ነው የሚዋሸው በየቤቱ ማለት። ሶስት ፍቃድ ትክክል አይደለም ይላሉ። ሶስት ፍቃድን ያስተምሬ አላውቅም። ዋንሳጌ ሶስት ፍቃድ ብዬ አላውቅም። የሶስት ፍቃድ አማኝ አይደለሁም። የተለያየ የሚለው ትምህርት ትክክል አይደለም። የተለያየ ብዬ አላውቅም። ያንተ ትምህርት ነው፣ ውሸታም ነው። እኔ የተለያየ ብያለሁ አላልኩም። የተለያየ ብዬ አስረድቼ ያልተለያየ አንድ ፍቃድ ነው ብዬ ነው ያስረዳው እንጂ የተለያየ ብዬ አላውቅም። አንተ የምታሸንፈው የተለያየ የሚለውን ነው። ትገባና የተለያየ የሚለው ትክክል አይደለም ትላለህ። የተለያየ ትክክል አይደለም ስትል እኔን ጥራኝ። የተለያየ ትክክል አይደለም ብዬ እኔም አብሬህ እጨዋለሁ። ምክንያቱም ብዬ አላውቅም። እኔ ያልተለያየ አንድ የሆነ ሚል ማሰሪያ ትጠቀማለህ አትጠቀም? ሁልጊዜ አሁን እንደውም እልዩንታ እየያዛችሁ በየቀኑ እኔ ለሰዎች ስለምናገር አሁን እየፈራችሁ ህዝቡንም ምን ይለኛል በኮሜንትም ምናምን ጎሸም ስለሚያደርጋችሁ መጨረሻ ላይ ግን እንደዚህ ይላል ማለት ጀምራችኋል። ጥሩ ነው። እሱን እያላችሁ መጨረሻ ላይ የምለውን እያላችሁ ይሄ ትክክል አይደለም ትክክለኛው ይሄ ነው እያላችሁ እንደሱ ነው መሞገት የሚሻለው ማለት ነው። ትክክል ያልኩትን ብሎ ይሄ ትክክል አይደለም ኤፍሬም ያለው ይሄ እንደዚህ አተም ውሸት አያስፈልግም። በውሸት የተጨማለቀ ነው። አይ ነው ወንበሯ ነች ነገር ብየዋለሁ። መንግስቱ ኃይለማርያም እንዳለው ማለት ነው። በቃ ለመንግስቱ ኃይለማርያም ሁሉም ይመኛታል፣ ግን ወንበሯ አንድ ነች ብሏል። ወንበሯ አንድ ነች። እሷን ፍለጋ ነው ሁሉም የሚንፈራፈረው ማለት ነው። እና ምንም እዛቸው ወንበር ላይ የምትቀመጠው በእንደዚህ አይደለም፣ በእንደዚህ አይደለም። አይ ጌርሳምን እንደምንም ተንፈራፍረ ጌርሳምን ትክክል አይደለም ብለህ ጌርሳምን ጮኸ ጌርሳም ትክክል እንዳልሆነ አድርገህ አንተ ትክክል አትሆንም በፍጹም ማለት እንደዛ ልትሆን አትችልም። አንተ ትክክል የምትሆነው ትክክል ከሆንክ ብቻ ነው እንጂ ጌርሳምን ትክክል እንዳይሆን ስለፈለግ ወይም እንዳይሆን አድርገህ እንደዛ አይደለም ይሄው። ስለዚህ ምለውም ብሎ ነው እንደዛ በትክክል ኤፍሬም እንደዚህ ይላል ይሄ የሚለው ትክክል አይደለም ብትል ምለውን ሰው መነጋገር እንችላለን። ከዛ በኋላ መነጋገር እንችላለን። እኔ ስላሴን እንዳልኩት በአስተምሮ ስላሴን አስተምሮ በጣም የምወደውና ብዙ የተረዳውበት ብዙ ያነበብኩበት ብዙ ዝግጅት ያለኝ ትምህርት ነው።
እዚህ ሶሻል ሚዲያንም ስላሴን እንደኔ ያቀበ ሰው የለም። ለዚህ እናንተ ምስክር ናችሁ። አጠገቤ ጋር የሚደርስ የለም። በብዙ ርቀት ዴይ ናይት 3 ዓመት ስላሴ ላይ ብቻ ነበር ስሰራ የነበረው ማለት ነው። ከአሁን ጂሰሶች ጋርም ከሙስሊሞች ጋርም ዋሬቨር ማለት ነው። በጣም ብዙ እንትን ያልኩበት እንትን ነው። አክቹዋሊ እሷም ነች እንትን ያስነሳችሁ ሰዎች ጀለስ እንዲሆኑ የሚያደርገው ወደ አታክ እንትንም እንዲገቡ ያደርገው እሱ ነው። ግን አይደው ማይንድ እኔ ምንም እኔ እሱ አይደለም የሚያሳስበኝ፣ እሱ ሳይሆን የሚያሳስበኝ ሰው የምታሳስቷቸው ሰዎች ናቸው የሚያሳስብ። አንድ ሰው ይሁን 2 ሰው የምታሳስቷቸው ሰዎች እነሱ ናቸው የሚያሳስበኝ። አጌን ኤንድ አጌን በዚህ ጉዳይ ላይ ዝም ብዬ እየተደጋገምኩ ማገለጫ እንድሰጥ እንትን የሚገፋፋኝ በየጊዜው እንዳወራ ማድረገው እሱ። አንድም ሰው የምታሳስቱት እንዳይኖር ሲሰማችሁ እነዚህ ውሸታሞች እያለ እየቀፈፈው እንዲሰማችሁ ምነግረው እውነቱን ማለት ነው። እኔ ምለው ይሄን ነው፣ ይሄ ምለው ይሄን ነው እያልኩ በየቀኑ በትዕግስት ማስረዳው እናንተ እየገባችሁ ስትዋሹብኝ ይሄ ሰው እንደዚህ ውሸታም ነው እያለ በልቡ እናንተን እንዲስል ስለምፈልግ ነው። ሁልጊዜ እንደ ውሸታም አድርጎ እንዲቀበላችሁ ስለምፈልግ ማለት ነው። ነገ ከነገ ወዲያም ብታወሩም እውነት ብታወሩም አይሰማችሁ። ይሄ ያኔ ሲቀጥፍ ሰምቸዋለሁ እንደዚህ ብሎ ያንን በልቡ ማርያም በልቧ ይዛው ነበር ትጠብቀው ነበር እንደዛ እንደሚል ቃሉ እንደዛ በልባቸው ይዘው እንዲጠብቁ ነው የእናንተን እንትን ማለት ነው የምፈልገው ማለት ነው። ዳስዋይ በዛ ጉዳይ ላይ ደጋግሜ ሀሳብ የምሰጠው ማለት ነው። ስለዚህ እንደዛ ነው መሆን ያለበት። እንዳልኩት እኔ ያስተማርኩት ትምህርት ፍቃድ ላይ በተመለከተ ትክክል ነው፣ እውነተኛ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው፣ የቤተ ክርስቲያንም ትምህርት ነው። አዲስ ትምህርት አላስተማርኩም። እንዳልኩት ያቺ አሁን የአብ ያልሆነ የወልድ ያልሆነ ምናምን እያልኩ የምገልጠው ለምን ያንን ቃል እንደምጠቀም አብራርቻ ከበቂ በላይ። ከዛ ግን የተሻለ የሚገልጥ ቃላት ካለ አይ ይህችኛዋን አባባል በዚህኛው ብንተካት ብንቀይር ምናምን ከተባለ ደስ እያለኝ እቀይራለሁ። የተሻለ ቃል ካለ እሱን መጠቀም እችላለሁ፣ እሱን አለመጠቀም እችላለሁ። የኤፍሬም ትምህርት ፍቃድ ግን ስህተት ነው እያልክ አይደለም። ስህተት አላስተማርኩም። የስህተት ትምህርት አይደለም ያስተማርኩት። ሊቃውንቱ ያስተማሩትን ትምህርት ነው ማስተማር አሉ። ሀገራችንም ያሉ ሊቃውንት ቃል በቃል የምናገረውን ጽፈው አሳተሙ እንትን ያሉ። ለምንድነው ኤፍሬም ላይ ትኩረት የተደረገው? ወንበሯ ነች፣ በቃ ወንበሯ። እሷ ወደ ላይ ልምጣ ነው። አትመጣም። ልትመታም አትችልም። ብትመታም አትመጣም። እኔ ቦታ ላይ አትመጣም። እሱ ነው ችግር እንትን የሆነው ማለት ነው። ኦራይት ሶ በቃ ይህንን ነው ደጋግሜ የምናገረው ማለት ነው። ካለ የተሻለ ነገር ካለ እኔ የምገልጽበት የተሻለ ካለ ኦኬ ልስማ። የተሻለ ነገር ካለ የምንሰማውም ከሁሉሉ ኮሌጅ እንትን ያልክ አይደለም። ከሁሉሉ ኮሌጅ ተመርቀ የወጣ ምናምን አይደለ። እናንተ ካንተ አይደለም የምሰማው ከኔ ከተሻሉ ሊቃውንት ነው። የኔ የተሻሉ ሊቃውንት እቺን ገለጣ እቺን የምትጠቀምበት በዚህ ብትተካው ይሄኛውን እንደዚህ ብለህ የምገልጸው ሀሳብን ሞር ይገልጥልሃል ምናምን ካሉኝ የተሻለ ከሆነ እቀበላለሁ ኤኒ ታይም ማለት ነው። ያንን ሀሳብ ለመቀየር ትምህርቴን ግን አልቀይርም። ትክክል ስለሆነ ስላልተሳሳትኩ ማለት ነው። እንደዛ ነው። እሺ ገርሳሚዬ እንዴት ነህ? ደህና ነኝ። ኤፊ ደሜን አስወረድከው አይደል? ይግባ አሁን ካለ ደሜ አሁን መግባት ይችላል። ነገረ ክርስቶስ ላይ ነው የምናተኩረው። እነ ክርስቶስ የሚለው 10 ጊዜ ያስገቡኝ እያለ ነው። ማንም ቢገባ ይሄ ምሽት የነገረ ክርስቶስ ነው። ሄቨንም ካገባች ነገረ ክርስቶስ ነው። በነገረ ክርስቶስ ጉዳይ ነው። አስገባቸው፣ የምታስገባቸው ነው። እኔ አጭር አድርጌ ወጥቻለሁ። ወደ ቤት እየሄድኩ ነው። ኦኬ እነዘ ክርስቶስ ሰላም ላንተ ይሁን። ብዙ ጊዜ አስገቡኝ ብለሃል ወንድማችን። የኔ ጥያቄ ነገር ስላሴ ላይ ነው። አም አክቹዋሊ ድራይቪንግ ግን ላይክ አንድ ጥያቄ ነው ያለ ለኤፍሬም እና ከቻለ እሱን 10 ጊዜ ተናግሯል። እኔም ችግር የለም ገርሳም ይጠይቅ በተናገርኩት ላይ ከሆነ ይጠይቅ። ያ ሶ ዊ ላንት ሃይፖስታቲክ ፕሮፐርቲ ነው ወይስ ኤሰንሻል ፕሮፐርቲ ነው? ላይክ I told you again and again እኔ ሁለቱንም ብትል እኔ ፕሮፐርቲ ኦፍ ኢሰንስ መሆን ይችላል፣ ፕሮፐርቲ ኦፍ ፐርሰን መሆን ይችላል። ምክንያቱም ፐርሰን እና which is አካልና መለኮት ተለያይቶ የነበረበት ጊዜ የለም። ስለዚህ እኔ አንተ ለምሳሌ ለባህሪ ብትሰጥ
ገብቶኛል። ለምሳሌ ለሃይፖስታቲክ ፕሮፐርቲ አለና ለምሳሌ እሱ ሃይፖስታቲክ ፕሮፐርቲ በእነዚህ ሶስቱ አካላት ሼር ያደርጉታል። እኔ እኮ አልተሰማኝም እንዴ የምናገረውን? እኔ በሁለቱም ብታረግ ሶስቱ አካላት ፍቃድ አላቸው። እንዳንዳቸው አብን ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው እስካልክ ድረስ ችግር የለብኝም እኔ አልኩ። ከየትኛውም ብታነሳ ችግር ምክንያቱም እኔ የተለያየ አካልና መለኮት ተለያይቶ ስለማያውቅ ከሁለቱም ቢነሳ ችግር የለብኝም እኔ። ችግር እኮ ለምሳሌ ለሃይፖስታቲክ ፕሮፐርቲ መስጠት አንችልም ነው። ሃይፖስታቲክ ፕሮፐርቲ መስጠት ከቻልን ሶስቱም አካላት ሶስት አይነት ዊል የላቸውም ማለት። ምክንያቱም ሃይፖስታቲክ ፕሮፐርቲ ለአንዱ አንዱን ሸር ማድረግ ስለማይችል አብ ተወላዲ መሆንም ስለማይችል ማለት ነው። መንፈስ ቅዱስ ደግሞ ወላዲ ወይም ደግሞ አስራጺ መሆን ስለማይችል ማለት ነው። ስለዚህ ሃይፖስታቲክ ፕሮፐርቲ ስንል አንዱን ለአንዱን መስጠት አንችልም። ዊልም እንደዛ ከሰጠ ይሄ ሶስቱ ዊል has to be like necessarily essentially መሆን ያለበት እንጂ ሃይፖስታቲክ ፕሮፐርቲ ካረከው necessarily ሶስት ዊል አለ necessarily ደግሞ ሶስቱ ዊሎች ደግሞ አንዱ ሸራ ያደርገውም ወደሚል ኮንክሉዥን ሊወስደን ይችላል። like especially ደግሞ ለምሳሌ ይሄ ከፈርስት ሴንቹሪ ጀምረን ቢፎር ካልሲደን ያሉ አባቶችም ስንመለከት ዊልን የሰጡት አንድ ዊል አለ። ኦፍ ኮርስ አንድ ዊል አለ ትላለህ እኮ it's all good አንድ ዊል ማለት ጥሩ ነው። አንድ ዊል ማለት ግን እነዚህ ሶስት ዊል ግን አንዱ ለአብ ለወልድ መንፈስ ቅዱስ መስጠት it's okay መጨረሻ ላይ አንድ ዊል ብለህ ታስረዋለህ። ግን ለሃይፖስታቲክ ፕሮፐርቲ ከሰጠ ግን it's gonna lead you to say like there is free will necessarily ደግሞ follow የሚያደርገው ደግሞ ሶስቱም አካላት ሼር ማድረግ አይችሉም። okay so like as I said as I said ማለት ነው ሃይፖስታቲክ ፕሮፐርቲ ሶስቱም አካላት ለአንዱ ሼር ማድረግ ስለማይችል ምክንያቱም ግብር ስለሆነ ማለት ነው። ኦኬ ሃይፖስታቲክ አንተ አሁን ምን አረከው መሰለ ለሴሽ ሼር ማድረግ እኔ አሁን እንዴት እንደተረዳኸኝ ነው ማወቅ የምፈልገው። መጨረሻ ላይ ያልተለያየ አንድ ፍቃድ ስል እንዴት ነው የተረዳኸው አንተ? ያልተለያየ አንድ ፍቃድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ብዬ ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ስል ምንድነው የተረዳኸው? እሱ እኮ አልኩ ቀድሜ እኮ ተናግሬያለሁ። ያልተለያየ ፍቃድ ማለት which is good ብዬ እኮ ተናግሬያለሁ። ነገር ግን አንተ የተለያየ ችግር አለው ምትለኝ ኳንታው የኔ ችግር ግን sorry I don't want to interrupt you ግን የኔ ችግር ግን ለሃይፖስታቲክ ፕሮፐርቲ ከሰጠ ለሃይፖስታቲክ ፕሮፐርቲ ደግሞ necessarily follow የሚያደርገው አንዱን አካል ሼር ማድረግ አይችልም ነው። necessarily አካል will essentially ሆነ አለበት። አይ አሁን እኮ አንተ ፕሮፐርቲውንና ፕሮፐርቲ ኦፍ ሚሊዮንም ራሱ እንትን አላልከውም። አሁን ራሱን እኮ ምን አድርገዋል መሰለ ፍቃድን ራሱ አካል አድርገዋል። አንተ ፍቃድን ራሱ ባህሪ አድርገዋል ራስ። እንደዛ አይደለም። ኦኬ መገለጫ ነው እንጂ ራሱ አይደለም። ሰው አንድ ጥያቄ ልጠይቅህ አንተን ለምሳሌ አብ ፍቃድ አለው ብለህ ታምናለህ? አብ ፍቃድ አለው ስትል አንዱ ፍቃድ አንዱ ስላሴ ፍቃድ ለምሳሌ አንዱ ባህሪ ብለን ሶስቱም አካላት ፉሊ ሼር እንደሚያደርጉት ያ አንዱ ፍቃድ በአብ ወልድ መንፈስ ቅዱስ ፉሊ ሼር ይደረጋል። አይ እኔ አሁንም ጥያቄ አባቶችም በቀጥታ አሁንም የኔን በቀጥታ መልስልኝ። አባቶች ትላላችሁ። እኔ አባቶችን አመጣልሃለሁ ምን እንደሚሉ እኔ የምለውን እንዴት እንደሚሉ አመጣልሃለሁ። አባቶች እኮ ያውና ፍቃድ አለው ፍቃድ የለውም እኮ አይሉም እኮ አባቶችም እኮ ቸርች ፋዘርስ በሙሉ አብን እንደዛ ይላሉ አላልኩም ባይዘው ታዲያ ስለዚህ የኔ ትምህርት አባቶች ጋር እንደማይደርስ እኮ ነው እንትን የምትሉት። ቆይ አንዴ ጥያቄን ስማኝ። ፍቃድ አለው የራሱ ፓርክ ላርጋንዴ ሰማሃለኝ። ቆይ ኦልራይት ኦኬ እሺ ኤፌ ደህና ይመስላል ልጁ። እስኪ ቆይ ሀሳቡን ተረዳው እሱ። እሺ ቅንነት የሚጠይቅ ይመስላል። እሺ ፓርክ ያርግ። እየነዳ ከሆነ እየነዳችሁም አትግቡ ፕሊስ። እየነዳችሁ አትግቡ ፕሊስ። ያ አሁን አከኝ ያሰማኝ ያስጨዋል። እሺ ቀጥሉ። ያ so like እኔ እንዳልኩ ፕሮሚሶች necessarily follow የሚያደርጉት conclusion like you know necessarily there is free will
ሶስቱም ዊሎች ደግሞ በአብ ወልድ መንፈስ ቅዱስ በሶስቱም አካላት ነሰሰርሊ ሶስቱም አካላት ሼር አያደርጉትም ወደ ማለት ያደርሰናል። ዳስ ማይ አርጊመንት። እንደፈለክ የፈለክበት መድረስ ትችላለህ። እኔ ያላልኩትን አትበል። እኔ ያላልኩትን ብቻ አትበል እንጂ እኔ ካልኩኝ እዚህ ያደርሰናል፣ እንደዚህ ስጋት አለኝ፣ እንደዚህ ስጋት አለኝ። እኔ ስጋት አይቼ አይደለም ማስተምረው። እኔ ማስተምረው ሁልጊዜ ትክክል ነው ወይ ነው ማስተምረው ነገር ትክክል ነው ወይ። ስለዚህ ይሄ ነገር እንደዚህ ካልኩኝ እንዲመጣብኛል ብዬ ምንም የምናገረው ነገር የለም። እኔ የፈለገው ይምጣ፣ እውነቱን ተናግሬ ማለት ነው። አንተ እሱ ነው ፍራቻ። አሁን ጥያቄን መልስ። አብ ፍቃድ አለው? አባዬ አብ ፍቃድ አለው? ያንን ጥያቄ ከመመለስ በፊት አሁን ያልከው ነገር ላይ ማለት ነው። ኦኬ ይኸውላችሁ፣ ችግሩ ይሄ ነው። ይኸውላችሁ እኔን ትክክል አይደለም ይሉኛል። እነሱ መልስ አይመልሱም። እሺ መልስልሃለሁ። ያላልኩትም አትበሉ ስላልክ ነው። ባይ ዘ ወይ እንደዛ ከዛ ላይ እንዴት ያልከው necessarily follow because እንዳልኩ ነው ፕሮሚሶች necessarily follow ያደርጋሉ ነው። like your argument is inconsistently follow inconsistent ነው፣ ኮንሲስተንት የለውም። like ለምሳሌ አልክ አብ ወልድ መንፈስ ቅዱስ ሶስቱም አካላት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ ሶስቱ አካላት ፍቃድ አለው። ይሄ ሶስቱ ያልተለያየ አንድ ነው አልክ። ነገ ይሄ እዚህ ላይ ደግሞ ይሄ ቆይ ቅድም የጠየቅኩ ነገር አለ። ዊል ሃይፖስታቲክ ፕሮፐርቲ ነው ወይ ደግሞ ኤሰንሻል ፕሮፐርቲ ነው አልኩ። አይ ሃይፖስታቲክ ፕሮፐርቲ ነው ብትል ወይም ኤሰንሻል ፕሮፐርቲ ነው ብትል ችግር የለብኝም። እኔ ግን አልክ ለሃይፖስታቲክ ፕሮፐርቲ ይሰጣለሁ። ለሃይፖስታቲክ ፕሮፐርቲ የምትሰጥ ከሆነ ሃይፖስታቲክ ፕሮፐርቲ ደግሞ በሶስቱም አካላት አንዱ ለአንዱ ሸር መደረግ አይችልም። ነሰሰርሊ ደግሞ ሶስት ፍቃድ አለ። በሶስቱም አካላት ነሰሰርሊ ሶስት ፍቃድ አለ። ይሄ ሶስቱ ፍቃድ ደግሞ በአብ ወልድ መንፈስ ቅዱስ የተለያየ ነው። ቢካዝ የተለየ ዲስቲንክት የሆነ ሶስት አካል ስላለ ማለት ነው። ኦኬ አንተ አሁን ቆንጆ መታል። አሁን እሱን እያስተማሩ ያሉት ያንተ ዘመዶች ናቸው። እዚህ ያንተ ዘመዶች እኔ ሴንስ ኦርቶዶክሳውያን ሳጋ ሳወራ ነው። አሁን ሼር ካላረግ ከአካል ፍቃድን ከአካል ሼር እናርግ እያሉ ያሉት እነሱ ናቸው። እሱን እመጣልሃለሁ በኋላ ላይ ጥቅስ አምጥቼ የአባቴን ፍቃድ ለማድረግ አይደለም የመጣሁት የራሴን ፍቃድ ነው። የራሴን ፍቃድ ለማድረግ አልመጣሁም የአባቴን ፍቃድ ነው ሲል ኢየሱስ እዚህ ጋር የአባቴ ፍቃድ የማን ነው የሚለው የማን ፍቃድ ነው ስላቸው ኢየሱስ የሚሉት እነሱ ናቸው። ከአካል የሚወስዱት ፍቃድ እነሱ ናቸው። ኤፍሬም አይደለም። ኤፍሬም ባለ ጊዜ አይደለም። አሁን እኔን ጥያቄ ስማኝ። እኔ አሁን የምጠይቅህ አብ ፍቃድ አለው ብለህ ታምናለህ ወይ ነው? አዎ ፍቃድ አለው ስል ግን አንዱ ፍቃድ በስላሴ ዘንድ ያለው አንዱ ፍቃድ ፉሊ ሼር ስለሚደረግ አብ ፍቃድ አለው። እሺ ወልድስ ፍቃድ አለው? አዎ ፍቃድ አለው ግን አንዱ ፍቃድ በሶስቱም አካላት ፉሊ ሼር ስለሚደረግ አዎ ወልድም ፍቃድ አለው። ወልድስ ፍቃድ አለው? ወልድ ፍቃድ አለው ስል ከአብ የተለየ ፍቃድ አለው እያልኩኝ አይደለም። አዎ ፍቃድ አለው። ኦኬ እሺ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ብለሃል። አንዱ ፍቃድ ለምሳሌ አብ አንዱ እኔም አንዱ ያልተለያየ እላለሁ። ስለዚህ አንተ አንድ ብለህ መጀመርህና እኔ አንድ ብዬ መጨረሻ ምንድን ነው ልዩነቱ? ችግር የኔ ችግር ከአንተ ጋር ያለ ችግር ሃይፖስታቲክ ፕሮፐርቲ መስጠት ነው። ለሃይፖስታቲክ ፕሮፐርቲ ከሰጠ ነሰሰርሊ ሶስቱም አካላት አንዱ ለአንዱ ፍቃድ ሼር አይደራረጉ ማለት አለብህ። ሼር የሚደረገው ከአካል ላይ አይደለም። ሼር የሚደረገው አንተ ፍቃድ አንድ ነው ያልተለያየ ነው ስል ከአብ ላይ ፍቃድ ወልድና መንፈስ ቅዱስ ይወስዳል የሚሉት ያንተ ናቸው እንጂ እኔ አይደለሁም። እኔ እንደዛ አይደለም ፍቃድ ያካል አይደለም ማለት ያካል እንደሆነ ያካል ነው እኔ የምለው። ጥያቄ ልጠይቅ አንተንም ራሱ አንተን ጥያቄ አሁንም ራሱ ከራስ ጋር ተጋጨ ያካል ነው ከራስ ጋር የተጋጨበት ነገር ላይ እንደ ተጋጨ ከአንዱ ወደ አንዱ አንዝለላ እኔ ደግሞ ለሚታው I don't want to disrupt you. ሰማኛ ታወራለህ። ኦኬ ሰማኝ። ጥያቄን ሰማኝ። አካልና ኢሰንስ ተለያይተው ያውቃሉ? የተለየ ነው። because አካል ሌላ ነው፣ ባህሪ ሌላ ነው። አልጠየኩም። ተለያይተው ያውቃሉ ወይ? ተለያይተው አካል ሌላ ነው፣ ባህሪ ሌላ ነው። አካል የሚገልጸው ሌላ ነገር ነው። ባህሪ የሚገልጸው አካል ከባህሪ ጋር ተለያይተው አካልና ባህሪ ተለያይተው ያውቃሉ ወይ? ዋትነስና ሆነስ ይለያያሉ። እንደዚህ አድርጌ ልጠይቅህ። this is basic metaphysics እኮ አካልና ይሄ እኮ ቤሲክ ሜታፊዚክስ ነው። አካልና ባህሪ አንድ ናቸው ልትል ነው እንዴ? አንተ ጋር አሁን የቋንቋ ችግር ነው ያለብን። አሁን ያንተ ጋር ስማ፣ አሁንም እኩል ታወራለህ። እኩል ስለምታወራ እሺ፣ ይቅርታ ጋር አሁንም ያኔና አንተ አንግባባም። አንግባባው የቋንቋ ነው ችግራችን፣ የስነ መለኮት አይደለም። እኔ የጠየኩት ጥያቄ አሁን ምን ነበረ? አካልና ባህሪ ተለያይተው ያውቃሉ ወይ ስልህ
አካልና ባህሪ አንድ አይነት ናቸው እንዴ ትለኛለህ? አካልና ባህሪ አንድ አይነት ናቸው ወይ ነው እንዴ ጥያቄው? አካልና ባህሪ የተለያዩ ናቸው ነው እንዴ ጥያቄው? አይደለም። በደንብ ስማ፣ የቋንቋ ነው ችግራችን። እኔ እናንተ አካልና ባህሪ ወይም አካል ከባህሪ ተለያይተው ያውቃል ወይ? አካል ሳይኖር ባህሪ የኖረበት፣ ባህሪ ሳይኖር አካል የኖረበት ጊዜ አለ ወይ ነው ጥያቄ እንዴ? በስላሴ ዘንድ ከሆነ የለም። እኔ እያልኩ የነበረው ግን አንተ እየጠየቀኝ የነበረው አካልና እየጠየቀኝ የነበረው it's because of your question the way you asked me was like different። አካልና ባህሪ አንድ ናቸው አልከኝ። ሆነስና ዋትነስ ይለያያሉ። that's just አንድ ነው አይደለም ያልከው አንተ እንደሱ የሰማኸው አይደለም። እንደሱ አልነበረም የጠየቁት because the way you asked me ቆይሽ አሁን ጥያቄን አሁን ራፓፕ እናድርገው ሐሳባችንን ማለት ነው። ሜላም ስለመጣ ጥያቄ ልጠይቅህ አንተ። ስለዚህ አካል ከባህሪ ጋር ተለያይቶ ካላወቀ ኦኬ፣ አካልና ባህሪ ተለያይተው ማያውቁ ከሆነ ስለዚህ አንተ አሁን ለአካል ነው ለባህሪ ነው የምትለው ምን ለውጥ ያመጣል? ለአካል ብትሰጥ ለባህሪ ብትሰጥ ያመጣል እንጂ እፉ ለምሳሌ አልኩ እኮ ለዛ እኮ ነው ያልኩ በስላሴ ዘንድ እኔ ደግሞ ላውራ መቼም አትሊስት I let you talk so you need to let me talk as well እሺ thank you እኔ እያልኩ የነበረ thank you እኔ እያልኩ የነበረ hypostatic property እና essential property hypostatic property ቅድም ያልኩት ነገር አለ አብ ወላዲ ነው ወልድ ደግሞ ተወላዲ ነው ወልድ ወላዲ መሆን አይችልም አብ ደግሞ ተወላዲ መሆን አይችልም ይሄ ሃይፖስታቲክ ፕሮፐርቲ ነው ይሄ ከዘላለም የነበረ ሪቪሌሽን የተሰጠ ሪቪሌሽን አንዱ መሆን ስለማይችል ይሄም ተብሎ ይጠራል ሃይፖስታቲክ ፕሮፐርቲ ብለን እንጠራዋለን ፍቃድ ደግሞ ኤሴንሻሊ ሃይፖስታቲክ ፕሮፐርቲ ነው ካልክ የአብ ፍቃድ የወልድ መሆን አይችልም ምክንያቱም አብ ተወላዲ መሆን ስለማይችል ወልድ ደግሞ ወላዲ መሆን ስለማይችል በስላሴ ዘንድ that's a full argument necessarily follow የሚያደርግ ወደዚህ ነው so ይሄ ነው አካል መስጠት አችልም ያልከው even ራሱ ዮሐንስ ዘደማስቆ ልበልና ዝም የሚት አድርጌ ሰማል even ራሱ እነ ዮሐንስ ዘደማስቆ ራሱ ይሄንን ነገር ተነስቶ ምንድነው ያሉት ለአካል ከሰጠን necessarily ሶስት ፍቃድ ማውጣት ይችላል አምን ማካ ግን ቤት ውስጥ ገብቼ ኮምፒውተር ማስነሳት ይችላል because I have it in my PowerPoint ለአካል ከሰጠን ይላሉ ሶስት ፍቃድ አለ እንላለን ሶስት ፍቃድ ካለ ደግሞ ሶስት አምላክ አለ ልንል ነው ሶስት ሰብስታንሺያል አለ ካልን የአርጉመንት እኔ ጋር አይመጣም አይሰራም ምክንያቱም አሁን ሶስት ፍቃድ ቻሌንጅ ማድረግ የምትችሉት እሱን ስለሆነ ነው ሶስት ፍቃድ አትበል እኔም ሶስት ፍቃድ ብዬ አላስተምርም አንድ የሆነ ያልተለያየ የሚል ካልጨመርክ አታውራ ከኔ ጋር አሁን አባቶች እንትን ብለውታል አባቶች በዚህ ገብተው ወጥተዋል አባቶች የኔን ትምህርት አንስተውም አያውቁም ተዋይተውም አያውቁም በእኔ ትምህርት ዙሪያ የኔን ትምህርት ትክክል ነውም ስተትም ነው ብለውም አያውቁም ሶ እኔ ያልኩትን ምትል ከሆነ እኔ ያልኩትን ብለህ whoever ቸርች ፋዘር ይሁን ጉባኤ ይሁን ምንም ይሁን አሁን ይሄ ለአካል ሰጥቶ ወይም አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ያልተለያየ አንድ ፍቃድ ነው የሚለው ትክክል አይደለም ያለ ብለህ አምጣልኝ ሶስት ፍቃድ ያሉ ምናምን ትላለህ ሶስት ፍቃድ የኔ ትምህርት አይደለም whatever አንተ እንደፈለከው ማለት ትችላለህ እኔ ላመጣልህ እችላለሁ ምክንያቱም አባቶች አሁን አንተ የኔን ካመጣ ነው የኔን ትምህርት ካመጣ እኔ ፕሮሚስ ደግሞ ልግባለህ ቆይ አንዴ ላመጣ እችላለሁ ስላልክ እኔ ፕሮሚስ ምገባልህ ምንድነው አንድም አባት አንድም ጉባኤ የኔን ትምህርት ትክክል አይደለም ያለ ካለ አይ ሴድ አንድም አባት ኦኬ አንድም አባት እኔ እንትንም የለብኝም በነገራችን ላይ ቸርች ፋዘርስን ያሉትን እቀበላለሁ ማለት አይደለም ከሆነ መጽሐፍ ቅዱስን ነው መጀመሪያ መቀበለው እንጂ ቸርች ፋዘርስ ያሉትን ሁሉ አልቀበልም እንደዛ ቢሉ ቸርች ፋዘር ጥምቀት ያድናል ሲሉኝ አሜን አልልም ነበር እንዴ እኔ አልልም መጽሐፍ ቅዱስ ስለማይል አሜን አልልም ሶ ግን ላንተ ግን አሁን እንትን ልስጥህ ላንተ ለአርጉመንታችን ማለት ነው አንድም ምድር ከተፈጠረ ጀምሮ አንድም ጉባኤ አንድም የቸርች ፋዘር የኔን ትምህርት ትክክል አይደለም ያለ ካለ አሁን ተጠቅስልኝና እሱን ይቅርታ ጠይቃለሁ ከዛሬ ጀምሮ በፍጹም እሱን አላስተምርም አይሴድ አንድ ነው ያልኩት እኮ ይሄ ነገር መነሳት የጀመረው ከአራተኛው መቶ ክፍለ ዘመን በኋላ ነው አራተኛው ክፍለ ዘመን ላይ ብቻ አይደለም እስከ 2026 ድረስ ስኮላሮችን አምጣና አንድ ብጫቂ አርቲክል አንድ ብጫቂ መጽሐፍ ወይ አንድ ስቴትመንት አምጣልኝ አንድ እኔ ምለውን የሚቃወም አሁን ድል ሰጣለሁ አንድ ካመጣልኝ ይቅርታ ጠይቅና እቀበላለሁ አንተን በደስታ ነው የምሰጥ ባይዘው በደስታ ኢቭን ራሱ ማለት ነው ነገረ ስላሴ አንድ ነው የምፈልገው አንድ ብቻ ነው የምፈልገው አንድ ብቻ
አትሊስት ላይክ ዩ ኖ ትላልቅ ሰዎች ስለሆን የተስማማን ማውራት እንችላለን ብዬ አምናለሁ። እንግዲህ ነገረ ስላሴ በተለይ በካቶሊካውያን ወይ ደግሞ በካቶሊካን አባቶች በምንላቸው በጣም በስፋት ተብራርቷል። ከዛ በፊት ነው ማመጣለን። ኖ አልሰማም። አሁን አልሰማም። ላስወርድ ነው። ማስረጃ አምጣ ነው ያልኩ። ማስረጃ አምጣ። እንዴ ትተነትናለህ እንዴ? አሁን በቃ ባሪሻን ፋዘር ተብራርቷል ምናምን እሱን ሰምተናል። ሰለቸን እኮ እናውቃለን ሁላችንም። ዶክተር ተስፋዬ ሮበሌ ብዙ ተንትኖታልን በሱ እሱን ትምህርት ማለት ነው። ለኔ ሰማኛለህ ፋዘር ኖ አሁን ማስረጃ አምጣ። አመጣለሁ ብለሃል። አንድ አምጣ። አንድ ልሰጥህ ነው። እሺ ስጠኝ። ወደዛ አምጣ። እሺ ኧረ አንዴ ረጋበል። ላይክ ይሄን እንደዚሁ ለማውራት እኮ አይጠበቅብህም። አሁን አባቶች በሙሉ በምላት በስፋት ማለት ነው ምን ብለው ነው ያስተማሩ ስንል አንድ ፍቃድ አለ በስላሴ ዘንድ ብለው ነው ያስተማሩ። አንድ ፍቃድ የሚለውን ላመጣልህ እችላለሁ። ማለት ነው። አሁን ቤቴ ገባለሁ እኔ ስንት ፍቃድ ብዬ ነው ማምነው? 3 ፍቃድ ግን ያልተለያየ እንደዚህ የሚል አስተምረው ደግሞ በታሪክ ደግሞ አይታወቅም። 3 ፍቃድ ያልተለያየ ቆይ 3 ፍቃድ አንድ የሆነ ያልተለያየ ነው ምለው ነው አይደል? እንዲህ ብሎ ደግሞ ያብራራ ደግሞ እንዲህ ብሎ ያብራራ ደግሞ አባት ደግሞ አንድም አባት ደግሞ የለም። በቃ አመሰግናለሁ። ታችሁን በቃ አመሰግናለሁ። ስለዚህ አንድም አባት ይሄንን አላነሳም አላብራራም ምናምን በቃ ካሪያ። ስለዚህ አባት ተቃውሟል እናት ተቃውማለች አትበላ። የኔን ትምህርት ያነሳ የለም ካልክ በቃ ያነሳ የለም የኔን ትምህርት ማለት ነው። ስለዚህ ትክክል ነው ማለት ነው። ሜላዬ ከረጅም ጊዜ በኋላ ኤፋ እንዴት ነህ? ሰላም ነው አለሁልህ ይመስገን። እኩለ ሌሊት ላይ እንግዲህ እንደዚህ በሌሊት እንግዲህ ኒቆዲሞስ እንዴት ነህ ሜላዬ? ጠፍተሃል፣ በጣም ተናፍቀሃል እኮ። ጠፋህ እኮ አንተም በጣም። እኔ እንኳን ብቅ ማለት ጀምሬያለሁ ሰሞኑን። አጀንዳ አጣን ሲሉ ልጥል መጥቻለሁ። እየነደደ ነው አሁን። ባለፈው ፓስተር አሌክስ ቤት ስታወሩ እየሰማሁ ነበር እና በጣም ትልቅ ፋውል ሰርቶ ነበር አዳም እዛ ቀን። ምናልባት አንድ ኦርቶዶክስ ካለ እስቲ ብታስገባልኝ ደስ ይለኛል። አንድ ኦርቶዶክስ እሺ አስገብቼልሃለሁ። እሺ አንድ ጥያቄ ልጠይቅህ ፊን፣ ከዛ በኋላ ወደ እሱ እመጣለሁ። እሺ በወልድ ፍቃድ፣ በአብ ፍቃድ፣ በመንፈስ ቅዱስ ፍቃድ ኢየሱስ መጥቶ አዳነን ብል ስህተት ነው እውነት ነው? እውነት ነው። እሺ ኦርቶዶክሳዊው በዋናው ኤርጌስ ይህን ተመሳሳይ ጥያቄ አንተ ልጠይቅ። እውነት ነው ውሸት ነው? ያው እነዚያ ክርስቶስ አንድ ቁጥር እየጻፈ ነው። እሱን ላስገባውና እሱን ጠይቀው። ይሄ ወጣ። እሺ አነዘ ክርስቶስ ከኤፍሬም ጋር የጀመርነው ብንጨርስ ደስ ይለኝ ነበር፣ ግን አው አንሰር ኳስችን እንደን ስራ ስላለኝ ስራ ሄዳለሁ። ግን ኢትስ ኦኬ ኢፍ አይ ዋዝ ሩድ ኢፍ አም ሶሪ። እሺ በጣም ይቅርታ። ጀስት ሜሉን ጥያቄን መልሼ ግን ወርዳለሁ። እሺ ጥያቄውን ልደምልህ። አይ ሰምቻለሁ። በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ ወልድ መጥቶ አዳነን የሚለውን ንግግር ስህተት ነው ወይ ነው አይደል? ስህተት ነው ወይስ ልክ ነው? አይ ያ ስህተት አይደለም። መጽሐፍቶቻችን እንደዚህ አይነት ንግግር ልታገኝ ትችላለህ። ግን ይሄንን አንድ እየተናገርክ ያለው አይ ቆይ አንድ ያስጨርስ ነው እየተናገርክ ያለው። let me finish my point ቆይ ኤፊ መረዳት ስለፈለኩኝ ነው እኮ አንዴ let me finish my point። እዛ በኋላ መቀየር ትችላለህ፣ እናወራበታለን። ኤፊ ታላብራራ እንዴት ትረዳኛለህ? ብቻውና አዎና ነው እኮ መልስ እኮ ዝም ብሎ እንትን አይደለም። ቆይ እሺ ታብራሩ አታብራሩም እኮ አላልኩም ወዳጄ። ኦኬ ኤፊ ወይ ሐሳብን ይገልጻል የስቴትመንት? በደንብ ይገልጻል የኔ ስቴትመንት። ኦኬ የኔ ደግሞ የኤፍሬምን ስቴትመንት እንዴት ስህተት እንደሆነ መግለጽ ደግሞ ይችላል። because statement true and false ማለት ስለምንችል ማለት ነው። የኤፍሬም ስቴትመንት አሁን ይሄ ስቴትመንት ከተስማማ ጥሩ። የኔ ስቴትመንቱ ይሄ ስቴትመንቱ ግን ከኋላ ያለው ፕሮፖዚሽን ምንድነው የሚለው ነገር ግን መጣራት አለበት ነው።
ጀርባዬ መጣናት አለበት። እንደዛ ስል ንግግሬ ትክክል ሆኖ ግን ጀርባዬ መጣናት አለበት እንዴ? አሪዮሳውያን እኮ አምላክ ኢየሱስ ክርስቶስ አምላክ ነው ይላሉ። ኢየሱስ ክርስቶስ አምላክ ነው ይላሉ እኮ ባይዘው አምላክ ነው ብቻ ሳይሆን ወርሺፕም ያረጋሉ። ፎል ስቴትመንቱን ተናገር። ፎልስ ስቴትመንቱ እንዴት እንደሆነ ደግሞ ልናገር። ዳስ ወር አም ሳይ ሁሉን ቻይ አምላክ ነው ብሎ አያምኑ እኮ እሱን እኮ ነው የምልህ። አምላክ ነው ማለት ጀስት የሆነ ስቴትመንት ትሩ እና ፎልስ ማለታችን ከኋላ ያለው ፕሮፖዚሽን መያዝ አለበት ነው። ጀስት ስቴትመንት ይዘን መሮጥ የለብንም። ከጀርባ ያለውንማ ሊናገር የሚችለው ኤፍሬም ነው እንጂ አንተ አይደለም እኮ። ኤፍሬምን ይዞት ያለው ቴዎሎጂ እንደ ቴዎሎጂ አንድ ሰው አንደርስታንድ ካደረገው ስቴትመንቱ እንደ ስቴትመንት ደግሞ ትሩ ኤንድ ፎልስ ካልን ፕሮፖዚሽኑን ደግሞ ማጥናት እንችላለን ማለት ዳስ ወር አም ሳይ። አንተ ድብቅ አጀንዳ ምናምን ብለህ የምታስበውን ሀሳብ አይ ድብቅ አጀንዳ አላልኩም። ፕሮፖዚሽን እና ስቴትመንት ማታውቀው ከሆነ ደግሞ ምናልባት እናስረዳ እንችላለን። ኤፊ በቃ ማምኖ እንደዚህ ነው ካለ በቃ እሱን ነው መያዝ ያለው። አይ እኔ የኤፍሬም ችግሬ ለሃይፖስታቲክ ፕሮፐርቲ መስጠቱ ነው። ለሃይፖስታቲክ ፕሮፐርቲ ወይንም ለሃይፖስታቲክ መስጠቱ ነው። ዳትስ ማይ ፕሮብለም። እሱን ቅድም አንተ ለምሳሌ ዊልን ለሃይፖስታቲክ ፕሮፐርቲ ትሰጣለህ? የኔ ሐሳብ ያነሳው ይሄን ጥያቄ መልስልኝ እስኪ። ኧረ እባክህ ተረጋጋ። ክርስቶስ እንዴ ተረጋጋ። እንዴ እሳት የተነሳ እኮ አደረገው እኮ በላዩ ትጠይቃለህ እኮ ገና እንትንሳት። እኔ ሐሳብ ያነሳሁት ባለፈው በነበራችሁ ዲስከሽን ላይ ፊት ታስታውስ ከሆነ አዳም እንደዚህ አይባልም እንደዚህ አይነት ትምህርት የለንም ሲል ነበር። በወልድ ፍቃድ፣ በአብ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ ተወልዷል የሚል ስቴትመንት ልክ አይደለም፣ የኛ ትምህርት አይደለም ምናምን ሲል ነበርና ያኔ መግባት ፈልጌ ነበር። ግን የትምህርት በኦርቶዶክስ የሚታመን ትምህርት ነው። ስለዚህ ገና ዓለም ሳይፈጠር በፊት ቃል ስጋ ሳይሆን በፊት በወልድ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ የሚል ስቴትመንት ይጠቀማሉ። ምናልባት የኤፊን ስቴትመንት ለየት ያደርጓል ከተባለ የተለየ የምትለው ቃል ብቻ ነች። ከዛ ውጪ ግን ማሰሪያ ብሎ የሚያስቀምጠው ሐሳብ አንድ ፍቃድ ብሎ የሚያስቀምጠው ሐሳብ ገዢ ሐሳብ ነው እና ያ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ተብሎ ይቀመጣል ማለት ነው። በኦርቶዶክስም መጽሐፍት ውስጥ በዚህ አይነት መንገድ እናገኛለን። ግን ያ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ሲባል አንድ ፍቃድ አላቸው የሚል ኤፊ ማሰሪያ እንደሚለው አንድ ፍቃድ አላቸው ተብሎ ይያዛል። እሱ ደግሞ ድንቅ ነው የሚል ትርጉም ይሰጣል ማለት ነው። ይሄ ነው ሐሳቡ። እኔ እኮ የተለየ የሚለውን ራሱ የተለያየ የሚለውን እኔ የተሻለ ቃል ካላችሁ አምጡ። የተለያየ የሚለውን የምቀይርበት የተሻለ ቃል ካለ እቀይረዋለሁ። እኔ የተለያየ የሚለውን የምገልጽበት ብዬ የተለያየ ማለት ምን ማለት ነው ሲሉኝ አስረድቻለሁ። ሚሊየን ታይምስ ማለት ነው። the last 3 years almost የተለየ የምልበት ለምሳሌ እዚህ ጋር የአባቴን ፍቃድ ለማድረግ አይደለም፣ የአባቴን ፍቃድ ለማድረግ እንጂ ፍቃዴን ለማድረግ አልመጣውም ይላል። እዚህ ጋር አሁን የአባቴ የሚል አለ እና የኔ የሚል ደግሞ አለ። እዚህ ጋር አሁን ሁለት ፍቃድ አለ፣ የኔና ያንተ የሚለው። አሁን የተለያየ የምልበት እዚህ ጋር የአባቴ ፍቃድ የሚለው አንዳንዶቹ ጋር ሳውራ ምን በተለይ ከወንድሊሰሶች ጋር ሳውራ አሁን ከዛ በኋላ ኦርቶዶክሶችም እንደዛ ነው የሆኑት። የአባቴ ፍቃድ የሚለው ምንድነው ስላቸው ኢየሱስ ፍቃድ ይሉኛል እና ኢየሱስን አብ ያረጉታል። እንዴ ነው የአባቴ ፍቃድ የሚለውማ የአባቱ የአብ ፍቃድ ነው። የወልድ የሚለው የወልድ ፍቃድ ነው። ኦኬ የኔ የሚለው ደግሞ የወልድ ፍቃድ ነው። እዚህ ጋር ያንተና የኔ የሚል ፍቃድ አለው። አሁን እሱን ነው እኔ አሁን የተለያየ ብዬ የምጠቀመውና ያልተለያየ ማሰሪያ ደግሞ ምለው ያው አብ የሚፈቅደው ወልድ ይፈቅዳል፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ ያልተለያየ አንድ ፍቃድ ነው ማሰሪያ የምጠቀመው እሱን ነው። የተለያየ ምለው ግን የኔና ያንተ የሚለው ፍቃድ አለ እዛ ጋር። ያ ማለት እዛ ጋር የአባቴ ፍቃድ የሚለው የራሴ ፍቃድ ማለቱ አይደለም፣ የወልድ ፍቃድ አይደለም። የኔ ፍቃድ የሚለው ደግሞ የአባቱ ፍቃድ ማለት አይደለም። እነሱ እንደዛ ነው የሚሉት። በቃ የኔ ፍቃድ ልክ ወንድሊሰሶች እንደሚሉት የአባቴ ፍቃድ ሲል
እየተናገረ ያለው ስለ ራሱ መለኮታዊ ፍቃድ ነው ይላሉ። እና በኦርቶዶክስ እንደሱ ችግር እንዳለ ታውቃለህ ሚላይ። አሁን ኢየሱስ የሚናገረው ብትወድች ጽዋ ከኔ ምናምን የሚለው ራሱ በቀጥታ እንደዛ ነው ብለው ነው አይረዱትም። ሰይጣንን ለማቅረብ ነው እንደዚህ ለማሳሳት ነው ምናምን እያሉ ነው የሚረዱት ማለት ነው። አሁን እሱ እዛች ቦታ ላይ እሷን ለመለየት ነው የተለያየ የምለውን ቃል የምጠቀመው ማለት ነው። አይ የተሻለ ቃል ካለ ችግር የለውም። እሱን በተሻለ ቃል መተውና ሌላ የተሻለ ቃል መጠቀም እችላለሁ። አምጡ እላቸዋለሁ ብዙ ጊዜ ማለት ነው። እሱን አሁን እሱ ጋር ነው መለጣፍ የሚፈልጉት ማለት ነው። which is the whole ኮንሴፕቱን ትተው ማለት ነው። the whole ማውራውን ሐሳብ ትተው ችን የፉ መሰለ ከታሪካዊ ነገር ክርስቶስ ጋሜን ነገረ ስላሴ ከታሪካዊ ክርስትና መውጣት የለበትም ከሚለው አንፃር ነው። በቃ ኦሬዲ የተበራራ ስለሆነ ያንን ተምረን ያንን ነገር like you know ለምሳሌ even ራሱ whether you say like Muslim alk whether like only Jesus alk already አባቶች መልስ የሰጡበት ትምህርት ነው። like everything all like exist የሚያደርግ ነገር ያለ የምፍቅና አይነት ትምህርት ኦሬዲ አባቶች መልስ የሰጡበት ትምህርት ነው። የእናንተ ሰዎች እንደዛ አይሉም። አሁን የእናንተ የኩነት ትምህርት ራሱ ችግር አለበት። አሁን የእናንተ የኩነት ኩነቱ ሌላ ጊዜ እናወራበታለን። ላይክ አሁን ስራ ስለምገባለኝ እኮ ነው የምታስጨንቁት እኮ እንትኑም ላይ እኮ አሁን ፍቃድም ላይ እኮ የምታስቸግሩት እሱ ትምህርት እኮ የተሳሳተ ትምህርት ስላለ ነው። አሁን አንተም ብጠይቅህ ለምሳሌ የአባቴን ፍቃድ ቆይ አንድ ጊዜ እሺ እቀጥላለሁ። ሜላ ያሳይን ሜሎስና አንድ ጥያቄ ልጠይቀውና ከዛ ነው እንትን ላለውኝ ቅድም እኮ አግሬ አድርጌልሃለሁ። የማክሰኞ ደስ ማርያም ለአንተ ብቻ አይደለም እዚህም ላሉ ይህን ሀሳብ የሚክዱ ስላሉ ነው። በደንብ ስለሰሟቸው ነው። ባለፈው እንደዚህ የሚል ትምህርት የለንም ሲሉ ነበር፣ በደንብ አፋቸውን ሞልቶ ማለት ነው። ግን አባ ኤፍሬም ምንድን ነው የሚለው? ቁጥር 2 ላይ እንደምታዩት በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ይላሉ ማለት ነው። ስለዚህ ይሄ ሐሳብ በያገላለት ኦርቶዶክስን ቤተክርስቲያን ያናገራል። ሜላይ እንትን አለህ እንዴ? የዮሐንስ ወንጌል አንድምታ አለህ እንዴ አንተ? አዎ አለኝ። ፕሊስ የዮሐንስ ወንጌል አንድምታ የኦርቶዶክስ ካለህ እንትኑን አውጣልኝ። እሺ እንደዛ ካለህ ማለት ነው። የዮሐንስ ወንጌል 5ን አውጣልኝ። አንድ ጥያቄ ጠይቄ መውረድ እችላለሁ? አንድ ጊዜ ለእኔ ነው ጥያቄው። አንተ ዮሐንስ ወንጌል ላይ የምታመጣው 5 ላይ ያለው ነው 6 ላይ ያለው ዮሐንስ 5:30 መሰለኝ። 5:30 እሺ። ካልሆነ 5:19 አለ። ቆይ 5:30 ያለው መሰለኝ። ቆይ 6:38 ነው እንዴ ሜላዬ? 6 ነው 6። እሺ 6:38 እሺ 6:38 እሺ 6:38 እስከዛ እናውራ እኔ እናንተ እናውራ። ያ ኦሬዲ እንዳልኩ ነው የኔ ፖይንት ለሃይፖስታቲክ ፕሮፐርቲ አትስት ነው ላይክ ታስ እንጂ አሁን ለምሳሌ ማሰሪያ ያለውን ከትስ ኦኬ ላይክ አሁን ነገ the logical problem of the trinity ላይ ስትመጣ እስከነ ላይክ በጣም ሆልድ ያደርጋል ምናምን ላይክ ለምሳሌ like the logical problem of the trinity መቼም ታነባለህ። ይሄ ሞስትሊ አሁን ስኮላሮች የሚያነሱት ላይ ያሉ ሶስት አምላክ ነው ያለ በስላሴ ምናምን ለማለት የሚያነሱት ብዙ አይነት ክርክሮች አሉ፣ በተለይ በሙስሊሞች ዘንድ ምናምን ይሄ አለ። ይሄና ለሃይፖስታቲክ ፕሮፐርቲ ውስጥ ከሰጠኸው ብዙ መውጫ እና መግቢያ ላይ ኖርህ ይችላል። ሶስት አምላክ እንደውም ተቃራኒ ያነሳ እንደውም ከኔ አሁን ትራይቲዝም እንትን ሶሻል ትሪኒቲ የሚባሉት እኮ እንደውም ሙስሊሞች ጋር ዲቤት አድርገው ሙስሊሞች ሊቋቋማቸው ያልቻሉ ወይም ሶስት አማልክት ብለው ትራይቲዝም የሚከሱን ሰዎች የኛን ክርስትናን ሊቋቋሙ ያልቻሉት እንደውም ትራይቲዝም አይ ሚን ሶሻል ትሪኒቲን የሚከተሉ ሰዎች ናቸው። እንደውም በስመጥር ዲቤተሮች ማለት ሊድ ስኮላሮች ካየ የእነሱን ዲቤት ነው መቋቋም። እንትናን ታውቀዋለህ? ፕሮፌሰር ዊሊያም ክሬግን ታውቃለህ? አውቃቸዋለሁ። አይ ዊሊያም ለን ክሬግን ከምትከታተል እኔ እነ ዶክተር ሰጅዋዴ እነ ዶክተር ብራንሰንን ብትከታተል ሞናርክ ዶክተር ብራንሰን በተለይ ጥሩ ነው። ቆይ እሱን አይደለም ያልኩ። አሁን እዚህ ጋር እሺ ከሜላ ቆይ ሜላ ያሳይና እንመለሳለን። ቆይ ይሄኛው ፓርት 38
እሱን አንብበው ሜላዬ። እሺ ከሰማይ የወረድኩ የኔ ፍቃድ ላደርግ አይደለም ዘንበለ ፍቃዱ እሺ የላከኝ አባቴን ፍቃድ ላደርግ ነው እንጂ አንድም የኔ ፍቃድ የኔ የሚደግፍ ፖይንት ነው ግን go ahead sorry contract ቆይ እነዚህ ክርስቶስ አረባካት በመሃል ላይ አንድም የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ የኔን ፍቃድ ላደርግ ሰው አልወረድኩም የኔ ፍቃድ ከአባቴ ፍቃድ ጋር አንድ ነውና የአባቴ ፍቃድ ላደርግ ነው እንጂ የኔ ፍቃድ ከአባቴ ፍቃድ ጋር አንድ ነውና እነዚህ ክርስቶስ ወይ አባቴ እኔ ለኔ አሜን መጽሐፍ ነው ስለሆነ ጥያቄ ካለ ቢሆን እሺ አይ ኖ አሁን እዚህ ጋር ምን መሰለ ላሳይ ፈለኩት የኔ ፍቃድ ይላል እዚህ ጋር የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ ያ ማለት እኔ ፍቃድ አለኝ ግን ከአባቴ ፍቃድ ኦኬ የአባቴም ፍቃድ አለው እኔም ፍቃድ አለኝ ግን የተለየ አይደለም ነው አሁን እዚህ ጋር የሚያሳይህ የእሱን ፍቃድ ለይቶ ከአባቱ ፍቃድ ያሳይሃል የአባቱ ፍቃድም ከሱ ለይቶ ያሳይህና ግን ይሄ የኔና የአባቴ ፍቃድ የኔ ፍቃድ ከአባቴ ፍቃድ የተለየ አይደለም ስለዚህ አንድ ፍቃድ ነው ይልና ማሰሪያ ይሰጣል እዚህ ክፍል ላይ ተስማማለህ ይሄንን በደንብ ነው የምስማማው እኔ ላምብበው ምን እንደሚል ማለት ነው ከሰማይ የወረድኩ የኔ ፍቃድ ላደርግ አይደለም ዘእንበለ ፍቃዱ ለዘፈንወኒ የላከኝ የአባቴ ፍቃድ ላደርግ ነው እንጂ ይሄን ትርጉም ይሰጣሉ አንድም ያሉ ይሄ እንትኑ ነው ንባቡን ነው ቁጭ ያደረጉት ከዛ ትርጉም ይሰጣሉ አንድም ይላሉ የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ የተለየ ሆኖ የኔ ፍቃድ ያለ ከአባቴ ልዩ ሆኖ ፍቃድ ላደርግ ሰው አልሆንኩም አልወረድኩም የኔ ፍቃድ ከአባቴ ፍቃድ ጋር አንድ ነውና የአባቴ ፍቃድ ላደርግ ነው እንጂ እያለ ደግሞ ሌላ ንባብን ይቀጥላል ሰው ይሄን ብሎ ነው አንድም እያሉ እንትን የሚለው የመጀመሪያውን አንድም እንዴት ተረዳው የመጀመሪያው አንድም ማለት ነው አንድም እያለ ትርጉም ነው ባይዘው አንድም እያለ ትርጉም ነው ኮቹን ምን እንዴት ተረዳው የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ የኔን ፍቃድ ላደርግ ሰው አልሆንኩም አልወረድኩም የሚለው እንዴት ተረዳው ከኔ አባት ይሄ ባይዘው ይሄ አሁን ይሄን ያንደምተው ቅዱስ ዮሐንስ አፈወርቅ ሊትራሊ ይሏል ይሄንን ትርጉም ማለት ነው ማሳየት ካስፈለገ ሜሎስ ሊወጣልን ይችላል ነግርሃለሁ ካቴና ባይብል ላይ ገብተ ማለት ነው ምን ይላል ይሄንን ማለት ነው የኔ ፍቃድ ከአባቴ ፍቃድ ልዩ ሆኖ የተለየ ሆኖ የተነጠለ ሆኖ ከአባቴ የተነጠለ ፍቃድ ሆኖ አለ ሰው አልሆንኩም ይሄንን ሰው አልሆነም ከአባቱ የተለየ ፍቃድ ሆኖ ኑሮት ማለት ነው ግን አለ የኔ ፍቃድ ከአባቴ ፍቃድ ጋር አንድ ነውና ይላል እኮ በቃ የኔ ሆነ የሱን ፍቃድ ያሳይህና ልዩ አይደለም ልዩ የሚለው እኮ እፍ ያንተን እሱማ አንድ ነው ይላል እሱማ ማሰራ እኮ ነው የኔ ያልተለያየ አንድ ፍቃድ ምደው እሱን አይደል እንዴ ከላይ ያለው ንባብ እፍ እንትን እያለ ያለው የተለየ ሆኖ አይደለም እያለ አልወረድኩም እያለ ያለው ላይክ እንትን እያለ ነው እየተከራከረ ነው ልዩ የሚለውን እያወገዘ ነው ያለው ንባቡ እኮ አሁን እዚህ ጋር የእሱን ፍቃድ እየነገረህ ነው የእሱ ፍቃድ እንዳለ እየነገረህ ነው የአባቱ ፍቃድ እንዳለ እየነገረህ ነው የእሱና የአባቱ ፍቃድ ግን ያልተለያየ አንድ ፍቃድ እንደሆነ እየነገረህ ነው አይደለም ይሄ እኮ ቅድም ጀምሬ እነግርሃለሁ አብ ወልድ መንፈስ ቅዱስ ፍቃድ አለ እኔ ትክክል አይደለም የምትለኝ ለምንድን ነው ያንተ ስህተት ነው ያልኩ ለሃይፖስታቲክ ፕሮፐርቲ መስጠት ነው ይሄን ለሃይፖስታቲክ ፕሮፐርቲ ከሰጠኸው ሃይፖስታቲክ ፕሮፐርቲ መስጠት እኔ ወይም ደግሞ ፕሮፐርቲ ኦፍ ፐርሰን ነው ማለት ይሄ በሌላ አገላለጽ ምንም የሚቀይረው ነገር የለም አለው የሚቀይረው ነገር ማለ እንጂ እንዴት እንደሚቀይረው ላሳየው እኮ ተመሳሳይ እኮ ነው አይኔና let me break it down for you እንዴት ችግር እንዳለው ላሳየህ ኦኬ ለሃይፖስታቲክ ፕሮፐርቲ ከሰጠው የሚያስከትለው necessarily የሆነ ኮንክሉዥን አለ ለኤሴንሻል ፕሮፐርቲ ከሰጠው ደግሞ አልኩ necessarily follow የሚያደርገው ደግሞ አንድን አምላክ ደግሞ ፕሮቴክት የሚያደርግልህ ደግሞ አለ እንዴት እንደሆነ ላሳየህ ሃይፖስታቲክ ፕሮፐርቲ ለአብ ብለን ወላዲ ካልን ወልድ ብለን ተወላዲ ካልን ወልድ ተወላዲ እንደመሆኑ ወልድ አብ ወይም ደግሞ ወላዲ መሆን አይችልም ይሄ ሃይፖስታቲክ ፕሮፐርቲ ነው ስለዚህ የአንዱን አካል ሃይፖስታቲክ ፕሮፐርቲ መስጠት አንችልም
ለሃይፖስታቲክ ፕሮፐርቲ መስጠት አንችልም። ምክንያቱም የአብ ወላዲነትን ለወልድ መስጠት አንችልም። የወልድ ተወላዲነትን ለወልድ ደግሞ መስጠት አንችልም። ስለዚህ የአብ ፍቃድና የወልድ ፍቃድ የሃይፖስታቲክ ፕሮፐርቲ ከሆነ የአብ ፍቃድን ለወልድ መስጠት አንችልም፣ የወልድ ፍቃድ ደግሞ ለአብ መስጠት አንችልም። ኤሰንሻል ፕሮፐርቲ ከሆነ ግን መለኮት ከሆነ ግን የመለኮት ከሆነ ግን አንዱ ሙሉ ፉል ሼር ያደርጋል። ሌላ ችግር ውስጥ ገባ። ሌላ ከፍተኛ መዘዝ ውስጥ ገባ። ደግሞ አሁን ገና መጥፎ ነገር ሳብክ። ቆይ መነጸር ጥያቄ ልጠይቅ። ሌላ መዓት እንትን ነው ያየሁት። እሺ አብ ልጁን የወለደው ኦኬ፣ ወይም ደግሞ የልጁ ከአብ መወለድ በአካል ነው ወይስ በመለኮት ነው? እንግዲህ ሞናርኪ ኦፍ ዘ ፋዘርን ስለምንቀበልኛ የአብ አባቶች እንደሚያብራሩት የአብ ምንጭ the source of everything እንደመሆኑ በሁሉም ነገር ነው የወለደው። ለምሳሌ በቤተክርስቲያናችን አካል ዘእምአካል ባህሪ ዘእምባህሪ ብለን እናብራራዋለን። ኦኬ ሃሌሉያ። ስለዚህ እኔ ትምህርት ላይ መጣ ማለት ነው። አሁን አገኘው። አሁን እኔ ወደ ቄርሎስ ልወስድ ነበረ። ቆይ ቄርሎስ ስለዚህ በጣም ነው የምወዳቸው ባይዘው። እሺ ምን አልክ መሰለ? አሁን አንተ ካዲያ ምን አልክ? ቀደም ስትል አሁን ኦኬ እሺ እንደዛ አንልም አልክ። ኦኬ በአካል ብቻ አንልም በመለኮት ብቻ አንልም አልክ። ኦኬ ቅዱስ ቄርሎስ ግን ቅድመ ዓለም በመለኮቱ ከአብ የተወለደው ነው ይላል። ድህረ ዓለም ከድንግል ማርያም በስጋ የተወለደው እያለ ቅድመ ዓለም አወላለዱ በመለኮት ምናምን እያለ እንደዛ ይገልጣል። ኦኬ አንተ ግን ስትገልጥ ምናልክ? ቅድም አወላለዱን ለአካል ሰጥተህ ነበር። አሁን እዚህ ጋር ስጠይቅህ ለሁለቱም ነው አረክ። ኦኬ ቅድም ለአካል ነበር እየሰጠ የነበረው ማለት መወላለዱን። አሁን ወላዲነቱን አብን፣ ወልድን ተወላዲነቱን፣ መንፈስ ቅዱስ ሰራጺነቱን ወይም ደግሞ አብ አባትነቱን፣ ልጅነቱን ወልድና መንፈስ ቅዱስ ካመውጣቱን ለአካል ሰጥተህ ነበረ። ጥያቄ ልክ እዚህ ጋር ሳመጣብህ ደግሞ ወዲያ ተወሰድከው። ወዲያው አንድ ጊዜ ወሰድክና አይ በአካልም ነው በመለኮትም ነው አልከኝ። ሁለት ምላስ ማለት ነው። አሁን አጥራልኝ ከሁለቱ አንደኛው የትኛው ነው? ምክንያቱም መጀመሪያ ላይ ያልከኝ ፕሮፐርቲ ኦፍ ኢሰንስ which is እንትንን መወለድን ለምን አድርገዋል አንተ? ለፐርሰን ሰጥተህ ነበረ። ኦኬ አይ ሚን ለባህሪ ሰጥተህ ነበረ። ከዛ ላይ ደግሞ ስትወጣ ለይቼ ስጠይቅህ ደግሞ